የተወደደ ቀን የተወደደ ዓመት ወደ አባቴ መቅደስ የተመለስኩበት አንባር ቀለበትን የተሸለምኩበት የተወደደ ዓመት አምሽቶ የመጣ አይገባም አትበሉ አይገባም አትበሉ አባክኖ የመጣ አይገባም አትበሉ አይገባም አትበሉ ፍቅር ስለሆነ እግዚአብሔር ለሁሉ ልጁ ቤቱን ይወርሳል እንደ ተስፋ ቃሉ የተወደደ ቀን የተወደደ ዓመት ወደ አባቴ መቅደስ የተመለስኩበት አንባር ቀለበትን የተሸለምኩበት የተወደደ ዓመት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ ወዳለሁ። ከእድሜያችን ይሄንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናታችን ወላዲተ አምላክ እመብዙሃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለባለወልድና ለጻድቁ አባታችን ለአቡነ እጨጌ ዮሐንስ መታሰቢያ ክብረ በዓል በሰላም በጤና አደረሳችሁ። ቅዱሳን ዝክር ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም ምትፈትሹበት የምታባረሩበት የምትጠበቁበት ስለሆነ ሁላችሁም ይሄን እንድታደርጉ በቅዱሳኑ ስም ጠይቀብላችሁ እጅግ በጣም ደስ እያለኝና እየበረታው ሲሆን እናንተም ደግሞ በእውነት እንድታበረቱኝ ስለምፈልግ ለሁሉም ምእመናን ሼር በማድረግ ራሳችሁም ላይክ በማድረግ መልካም የሆነውን አስተያየታችሁን በመጻፍ እንደዚሁም ደግሞ ሰብስክራይብ በማድረግ እንድታገዙኝ በእውነት ሁላችሁንም እጠይቃለሁ። የቅዱሳን መታሰቢያ ለበረከት ስለሆነ አንድም ከህይወታቸው አንድም እግዚአብሔር ከሰጣቸው ቃል ኪዳን በረከት ስለምናገኝበት ይሄንን ሁላችሁም እንድታደርጉ በቅዱስ እግዚአብሔር ስም ጠይቃችኋል። በሶስተኛ እንግዲህ አገልግሎታችንን እንድትደግፉልን በተለይ ቴንኪው የሚለውን ባተን ስትጫኑ እንግዲህ አገልግሎቱን መደገፍ የምትፈልጉትን ያክል እንድትረዱ ይጠይቃልና በዚሁ አጋጣሚ ብዙ መስራት የምፈልጋቸው ነገሮች ስላሉ በዚህ መልኩ እንድታግዙን ሁላችሁንም ጠይቃለሁ። በመቀጠል በሶስተኛ በአራተኛ ደረጃ ላስቀምጥላችሁ የምፈልገው ነገር እግዚአብሔር ያደረገላችሁን ቅዱሳን በዚህ ገድል ድርሳናት ሰምታችሁ ህይወታችሁ ብዙ የተቀየረ እንዳለ አውቃለሁ። ጥቂቱን እየመጣችሁ እየነገራችሁኝ ነበርና በእናንተ መልካም አስተያየት እግዚአብሔር ያደረገላችሁን ድንቅ ተአምሮን ለመመስከር ጀምረናል። ብዙዎቻችሁ እየላካችሁልን ነው፣ እናመሰግናለን። አሁንም ከሁላችሁ ይሄንን ተጠብቃለሁ። እኔም እንዲህ ያደረኩ አስተላልፋለሁ። የእግዚአብሔር የክርስቶስ ቤተሰቦች
በስመ አብ በወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ በወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ በወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አሜን። ጌታችንን መድኃኒታችንን ኢየሱስ ክርስቶስ ስሙ የተከበረና የተቀደሰ ይሆንልን። አሜን። ኢየሱስን ተጠርቶ የእናቱ የቅድስተ ቅዱሳን ንጽሕተ ንጹሐን ሆነችው ከሱም ማዕከል ላይ ስሟ የተከበረና የተቀደሰ ይሆንልን። አሜን። ጻድቃን ሰማዕታቶች እንዲሁም ሐዋርያቶች ጻድቃን ሰማዕታት ስማቸው የተከበረና የተቀደሰ ይሆንልን። አሜን። በመጀመሪያ ስሜ ወለተ ማርያም እባላለሁ። የምኖረው ስግዳት ሀገር ጆርዳን ነው። እኔ ዛሬ መመስከር ለምስክርነት ሳይሆን ለመመስገን ነው የምመጣው። ምክንያቱም እኔ አልጨርስም። እንደ በሌ እንደሚከፈትልኝ ደግሞ ይሄ በቅድስት ሥላሴ አባቴ ብርሃነ ሥላሴን ያጻተኛ ሆኝም ሎት ሳደርገው ያጻተኛን ሳለምን አይሰማልና አምላክ ነገር ግን ከአንደበቴ አስቀርቻቸው አላውቅም። እንደ እግዚአብሔር እንደሚያውቀው ነገር ግን እቺን ቃላት ብቻ እንድትናገሩልኝ እና እንድትሉኝ ነው። በቃ በራሴ የተማመንኩት እቺን ቃላት ከሰማሁት በቃ መሰክራለሁ ችዬ ብያለሁ። እግዚአብሔር አጋዕዝተ ሥላሴ አንደበትሽን ይክፈትልሽ፣ የሚያስፈራሹ ከአንቺ ያርቀው፣ ይበተኑ፣ ይውደቁ በሉልኝ። ብርሃነ ሥላሴ በጣም 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 ከምላችሁ በላይ የተደረገልኝ ብዙ ነው። እኔ ለመናገር ሁሉ ያቅተኝ፣ ምክንያቱም ያልተደረገልኝ የለም። ብርሃነ ሥላሴ እግዚአብሔር እንኳን ለኛ ለአሳዘኞች ለሕዝብ ኢትዮጵያ ለምትለምኑት አይደለም እኛ ራሱ ምን አይነት ፈተና እንዳለብን እናውቃለን። ያችኛው ፈተና እንዴት እንደምናልፈው እኛ ነን የምናውቀው። ነገር ግን ለኛ ብላችሁ የምትጸልዩ ለኛ ብላችሁ ብትቆሙ ብርሃነ ሥላሴ እግዚአብሔር ከነ ቤተሰቦቻችሁ ይጠብቃችሁ፣ ይጠብቃል። ኢትዮጵያን ሰላምን ፍቅርን ይመልስል። ለመናገር እኔ በጣም ቢያንስ እኔ ከአንድ ሰዓት በላይ ሆኛለሁ ድምፅ ለማስቀመጥ በጣም እያስፈራኝ እና ያልተደረገልኝ ነገር የለም። ብዙ ነገር ተደርጎልኝ እኔ የምላችሁ ነገር ቢኖር ሁላችሁ ይማወራ የምትከታተሉ ብርሃነ ሥላሴ እግዚአብሔር ሆይ ለሱ ያደልከው ለሱ አንደበት ያደልከው አሁንም ጠብቀው፣ ጨምራ ጨማብራ ልቦና አስበው። አንደበቱን ይወጣል እስከ ዘላለም ይሁን። ለኛ ፈውስ ሆኖልን አለን። አምላክ የእስራኤል ጌታ ጠብቀን ከነ ቤተሰቡ ጠብቀውልን ብላችሁ ጸልዩላችሁ። ሌላ ምንም ማለት ነው። በጣም ነው የማመሰግናችሁ። በጣም ነው የምወዳችሁ። በጣም ከምላችሁ በላይ ነው የማመሰግናችሁ። እቺን ቃላት ግን እንዳትረሱብኝ። አንደበትሽን ይክፈትልሽ፣ ለምስክርነት ያብቃሽ። ያልተደረገልኝ የለም። መሰክራለሁ ብዬ ቃል ገብቻለሁ። ቃል የገባሁትም ብዙ ነው። ያልተደረገልኝ ነገር የለም። ችግር ያስፈራኝ ነው። ነገር ራሱ ተብበራለሁ። ስልኬም ተጠልፎኛል። ሆኖም ነገር ግን በጣም ከምላችሁ በላይ ነው ይፈራል እና እችን ከአንደበታችሁ ስሰማ በቃ ራሴን አሳምኛለሁ እንደምንቸግር ብርሃነ ሥላሴ ባቲ መጋቢያችን ብርሃነ ሥላሴ አሁንም ደግሜ ደጋግሜ የምላችሁ በቅድስት ሥላሴ እችን ቃላት ሳትሉብኝ አትለፉ። የደረሳችሁበት ጊዜ ነው። ለመገገሬ በጣም ይቅርታ እና አንደበትሽን ይክፈትልሽ፣ ለምስክርነት ያብቃሽ በሉኝ። ይበቃኛል። ብዙ ምስክርነት አለኝ። ብዙ ትምህርት ለጌቶች፣ ለወንድሞች፣ ለአባቶች፣ ለእናቶች ትልቅ ትንሽ ሰማኝ ለማይባል ብዙ ትምህርት አለኝ። ያልተደረገልኝ የለም። ሱባኤውን ለገብቼ ነው ይሄን ነገር መናገር አለብኝ በማለት ደግሞ ያው የሰው ሀገር ላይ
ስግደት ላይ ያላችሁ እህቶች ወንድሞች ታውቃላችሁ አይቻልም ነገር ግን ብቻ ሳይሆን ጭንቃላት ከደረሳችሁ እግዚአብሔር ፍቃድ ሙሉ ከደረሳችሁ ጭንቃላት ከተናገራችሁ እንደምመሰክር እግዚአብሔር ደግሞ መልካም ፍቃዱ ያድርግልን እናመሰግናለን እመብርሃን በጥላዋ በተርፋፋ ቀብዛ ተጠብቃችሁ ከነ ቤተሰቦቻችሁ ስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ታምረ ኢየሱስ ጌታ ኢየሱስ ክርስቶስ በእውነት ለሚጠራው ስሙ ከማር ከወተት ይልቅ የጣፈጠ ነው። ጌታ ኢየሱስ ክርስቶስ አምኖ ለሚቀበለው የሕይወት ህብስት ነው። ጌታ ኢየሱስ ክርስቶስ በእውነት ለሚጠጣው የሕይወት መጠጥ ነው። እንዲሁ ሆኖ ደቀ መዝሙርቱ ጉባኤ አንድነታቸውን ይባርክ ዘንድ በስልጣኑ ጋሻ መከታነት ጠላታችንን ዲያብሎስን ያጥፋው። ጌታ ኢየሱስ ክርስቶስ በዕለተ ስቅለት ከተገረፈው የግርፋቱ ቁስሎች ጋራ የሞት መስቀል የወይን ምንጭ የሚሆን ጎኑ ቅዱስ ቁርባን የሚሆን ስጋውን በፊት ሆኖ በክብር የተሸለሙ አገልጋዮቹ ለምሳ በተጠሩ ጊዜ ወደ ሙሽራው ድንኳን ያግባን አሜን። በቀራንዮ የተሰዋ የእግዚአብሔር በግ ኢየሱስ ክርስቶስ ከተወራረደው ስጋ እንመገባለን፣ ከጎን ምንጭ ከተቀዳው ደም ጠጥተን እንረካለን። ደም ግባትን ለማየት እንመኛለን። አቤቱ በሱራፊ የምስጋና ጽዋ ልመናችን መላማዊ በሚሆን በተቀበልከው መከራ ቁስል ነፍሳችንን ፈውስ አሜን። በቀራንዮ የተሰዋ የእግዚአብሔር ንጹህ በግ ኢየሱስ ክርስቶስ ሆይ ስጋህን በልተን ጠግባለን፣ ደምህን ጠጥተን ጽማ ነፍሳችንን እናስወግዳለን። ሥላሴን የማያምንና ከድንግል ማርያም አልተወለደም የሚል አይሁዳዊ ከሃዲ ቢኖር ግን እንደ ተራበ ውሻ አገር ለአገር ሲንከራተት ይኑር አሜን። ስለ ኢየሱስ ክርስቶስ ልደት ይቅርታው ቸርነቱ ለዘላለም በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ነው። ጌታ ኢየሱስ ክርስቶስ ከቅድስት ድንግል ማርያም በተወለደ ጊዜ መላእክት ተሰብስበው ጌታ የተወለደበትን ቦታ ከበቧት። ከዚያም ክንፋቸውን ዘርግተው እርስ በርሳቸው ክንፋቸውን አጋጥመው ከምድር እስከ ሰማይ ድረስ ረበው ቦታውንም ሸፈኗት። በዓለም ያሉ ጣዖታት ሁሉ ዲያብሎስ ከጣዖታቱ አንድ ስንኳ ማዳን ስለማይቻለው ድረስ ተቀጠቀጡ። በዚያም ጊዜ ሰይጣናት ወደ አለቃቸው ዲያብሎስ ተሰበሰቡና ጌታችን ሆይ ኃይላችንን ቀጥቅጦ ያጠፋ በስልጣናችን ላይ ችግር የፈጠረ ማን ነው እሱ በዓለም የተወለደው ብለው ጠየቁት። ዲያብሎስም ከፍርሃቱ የተነሳ እየተንቀጠቀጠ ስለተወለደው ዓለምን ዙሬ ነገሩን መርምሬ ውጤቱን እስካመጣላችሁ ድረስ ጥቂት ታገሱኝ ከእኔ የሚሰወር ነገር የለምና አላቸው። በዚያም የዚህ ያርጉም ዲያብሎስ ወደ ላይ ወደ አየር ወጣም። ከዛም ከመሬት በታች ካለው አዘቅት ወረደ። ዳግመኛም የተወለደውን የጌታችን የኢየሱስ ክርስቶስ ሚስጥር ልደት ይመረምር ዘንድ ዓለምን በሙሉ ዞረ። ነገር ግን ሊያውቅ አልተቻለውም። የጌታ የኢየሱስ ክርስቶስን ሚስጥር ልደት መርምሮ ለመረዳት በተሳነው ጊዜ እያዘነ ወገኖቹንም ተመልሶ ቢመጣ በግንባራቸው ፍግም ብለው ወድቀው አገኛቸው። እሱ ግን አይዟችሁ አትፍሩ፣ መንግስቴ ከኔ አታልፍም አትናወጥም በማለት ልቦናቸውን አጽናናቸው። ዳግመኛም ነብዩ ኢሳይያስ እነሆ ድንግል በድንግልና ጸንሳ በድንግልና ትወልዳለች፣ ከወለደችም በኋላ ያለ ተፈትሖ ማኅፀን በኢየሩሳሌም ትኖራለች ሲል ስለሷ የተነገረላትን ድንግል ወለደች ይሆን በማለት ያወጣ ያወርድ ጀመረ። ይህ ልጅ ቢወለድ እኮ መንግስቴን ያውካል፣ አገዛዜን ያጠፋል። ኢሳይያስ ትንቢት በተናገረ ጊዜ የንጉሱን የሕዝቅያስን ልጅ ምናሴን በሱ ላይ አነሳስቼ በመጋዝ አስተረተርኩት፣ ከዓለም አስጠፋሁት። ይልቁንም ስለሱ ትንቢት የተናገረለት ጊዜው ከመድረሱ በፊት ዓለማውን ሁሉ አቋሙን አፈራረስኩት። እንግዲህ ማን ያለ ስልጣኔና ያለ ትንቢቴ መድረስ ዛሬ የምንቀጠቀጥበት ጊዜ ከተደረገው ተአምራት በላይ የተደረገው ተአምር ብዙ ነቢያት ተወልደዋል። እንደ ዛሬ ያለ ችግር አልገጠመኝም። ከጽንፍ እስከ ጽንፍ ዓለምን ዞርኩ። ወደ ላይ ወደ አየር ወጥቼም እስከ ሰማይ ደረስኩ። ወደ ባህር ጥልቀቱም ወረድኩ። በባህሩ ሁሉ ላይ ዋኘው። ወደ ተራራው ኮረብታውም ወጣው። የዚህ
የዚህን ልጅ ሚስጥር ግን ተመራምሬ ልደርስበት አልቻልኩም። ስለዚህ ሕፃን መወለድ በመንግስቴ ላይ በሚያመጣውና ችግር ፍርሃት የተነሳ በእኔና በወገኖቼ ላይ ታላቅ ድንጋጤ አድሮብናልና ከእግዚአብሔር ጋር የተነጋገረ በግብጽ 10ን ታላላቅ ተአምራትን ያደረገ የኤርትራን ባህር በበትሩ የከፈለ ፈርዖንን ከነሰራዊቱ ያሰጠመ ሙሴ በተወለደ ጊዜ ይህንን የመሰለ ችግር አልገጠመኝምና ይህን የመሰለ ታላላቅ ተአምራት ማድረግ ቢቻልም ከግብጽ ከወጣ በኋላ ከፍርሃት የተነሳ አንበርክኬዋለሁና ይልቁንም እስራኤልን ከግብጻውያን አገዛዝ ዘንድ ነፃ ባወጣቸው ጊዜ በጎዳናቸው ጣዖት እንዲያመልኩ አድርጌያለሁ። ፀሐይን በሰማይ ላይ 12 ምዕራፍ ወደ ኋላ መለሰ። የነነዌ ልጅ ነብዩ ኢሳይያስን በሕይወቱ ላይ ጠላት አስነስቼበታለሁ። ለአምላኩ ቀናዬ የሆነና 3 ዓመት ከ6 ወር ዝናብ እንዳይዘንብም የሰማይን በር በስልጣኑ የዘጋ ነብይ ኤልያስንም ንግስት ኤልዛቤልንና ንጉስ አክዓብን በጠላትነት አስነስቼበት ሊገድሉት ተዘጋጅተው ነበር። ነገር ግን እሱ ሸሽቶ አመለጠ። ዳሩ ግን እግዚአብሔር ፈጥኖ ወደ እሱ ባያሳረገው ኖሮ በዚህ ዓለም እንዲገድሉት ባደረኩት ነበር። በባቢሎን አገረ ገዥ የነበረ ነብዩ ዳንኤልም በቂሮስ ዘመነ መንግስት በአንበሳ ጉድጓድ እንዲጣል አድርጌዋለሁና እንዲሁ ናቡከደነጾር ላቆመው የጣዖት ምስል 3 ደቂቅ አንሰግድም ባሉ ጊዜ በእሳት ጉድጓድ እንዲጣሉ አድርጌያለሁ። ፍጹም ትሕትናን ያለው በኔ ጎዳና ያልሄደ ኢዮብንም ባለ ዘመኑ ሁሉ እንደሱ የተዋረደ እስከሌለ ድረስ ገንዘቡን አጠፋውበት፣ ልጆቹንም ገደልኩበት። ይልቁንም እሱን ራሱን መላ ሰውነቱን በቁስል ቀሰፍኩት። በዚህ እኔ ስለተፈታተንኩትና እሱም ስለተፈታተነኝ የተጋድሎን ዜና በዓለም ሁሉ ተሰምቶ ሲነገር ይኖራል። ይልቁንም ነብይ በልደታቸው ሰዓት ወይም በትንቢታቸው ወራት እንዲሁም በግዛታቸው ዘመን በሰማያዊ ማዕረጌ ተዋርጄ ዛሬ እንዳገኘኝ ያለ ፍርሃትም ሐሳር አግኝቶኝ አያውቅም እያለ ዲያብሎስ ተርበተበተ። ይቅርታው ቸርነቱ ለዘላለም በእውነት በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ከዚህም በኋላ ከ9 ወር በኋላ የይሁዳ ዕፃ በምትሆን በቤተልሔም ከዋሻ ውስጥ ሕፃን ጌታ ተወለደ። ስሙንም አማኑኤል አለችው። አብራጣቱንም አሰረችው፣ በበረትም አስተኛችው። የበለስ ቅጠልም አለበሰችው። በመንገድ መካከል ስለተወለደ ከዚያ የሚያድሩበት ቦታ አልነበራቸውምና በሰማይ የሚኖሩ ብዙ የመላእክት ሰራዊት በሰማይ ለእግዚአብሔር ምስጋና ይገባል፣ የሰውንም ነጻነቱን ይሰጠው ዘንድ በምድር እርቅ ተጀመረ እያሉ መጡ። ሰውን የወደደ ድንቅ ንጉሥ ክርስቶስ ተገለጠ። ስሙ ገብርኤል የሚባል መልአክም መንጋቸውን ተግተው ፈጽመው ሲጠብቁ ወደ እረኞቹ ሰዎች መጣ። እርሱ ከእግዚአብሔር የታዘዘ መልአክም በመካከላቸው ቆመ። የእግዚአብሔር ብርሃን በላያቸው በራ። ለእናንተ የሚደረግ ፍጹም ደስታን እንሆ ነግራችኋለሁ። እንዲህ የሚል ጽሑፍ ስለነበረ በይሁዳ ዕፃ ቤተልሔም መድህን ጌታ ተወልዷልና። ከዚያ ያ መልአክ ከእሳቸው ዘንድ ወደ 70 ሰገል ሄዶ ጌታ ተወለደ ብሎ ነገራቸው። እኒህ 70 ሰገል ኮከብ እየመራቸው ተነሱ። እጅ መንሻም ወርቅ፣ ከርቤ፣ ዕጣን፣ ሽቱ አመጡለት። ከሄሮድስም ዘንድ ደርሰው የተወለደው የእስራኤል ንጉሥ ሕፃን ወዴት አለ? ተፈጥሮስ ገንዘቡ የሚሆን ኮከብን አይተን እንሰግድለት ዘንድ መጥተናል አሉት። ሄሮድስም ክርስቶስ በወዴት ይወለዳል ብሎ ጠየቃቸው። ከዚያም የማታለል እናንተ ሄዳችሁ ያገኛችሁት እንደሆነ እኔም ሄጄ ሰግድለት ዘንድ ወደኔ መጥታችሁ ንገሩኝ አላቸው። 70 ሰገልም ኮከብ እየመራቸው መንገዳቸውን ሄደው በቤተልሔም ደርሰው በዋሻ አጠገብ ተቀመጡ። እኒህ 70 ሰገልና እረኞች ወደ ዋሻው ገብተው አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ በጸናች ክብርት እመቤታችን ፊት ሰገዱ። ሳጥናቸውን ከፍተው እጅ መንሻን፣ ወርቅን፣ ከርቤን፣ ዕጣን አቀረቡለት። በዚያችም ዕለት በመንፈቀ ሌሊት መልአከ ሄሮድስ ባለበት በኩል እንዳይመለሱ በሕልም ነገራቸው። እነሱም በሌላ መንገድ ተመልሰው ወደ ሀገራቸው ገቡ። እርጉም ሄሮድስ 70 ሰገል እንደዘበቱበት በሰማ ጊዜ ጭፍሮቹን ላከ። በቤተልሔም አካባቢ የነበሩ ስፍር ቁጥር የሌላቸው ሕፃናትን ገደላቸው። ያን ጊዜ ኤርምያስ በራማ ቃል ተሰማ ብሎ የተነገረው ነገር ደረሰ፣ ተፈጸመ። ይኸውም
ለቅሶ ጩኸት ዋይታ ነው። ራሔልም ለልጆቿ ስታለቅስ መረጋጋት አልተቻላትም። ልቅሷንም ትተው ዘንድ አልሆነላትም። ስፍር ቁጥር የሌላቸው ሕፃናት ሁሉ ሄሮድስ በገደላቸው ጊዜ ከእግዚአብሔር የታዘዘ መልአክ ለዮሴፍ ተገልጾ ማልደ ተነስተ ሕፃኑን ከእናቱ ጋር ይዘህ በግብጽ አገር አድርገህ ወደ ኢትዮጵያ ተሰደድ፣ ተመለስም ብዬ እስከነግርህ ድረስ ከዚያ ተቀመጥ አለው። ዮሴፍም ከምኝታው ተነስቶ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንን ልጇን ወዳጇን ይዞ በግብጽ አድርጎ ወደ ኢትዮጵያ ተሰደደ። እነሱም በግብጽ በኩል ኢትዮጵያ ከምትባል ሀገር እስኪደርሱ ድረስ መላእክት ይከተሏቸውና ይመሯቸው ነበረ። ልመናው ክብሩ ለዘላለሙ በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ጸሎታችንን ልመናችን እግዚአብሔር ይቀበለን። አቤቱ የሰማይና የምድር ፈጣሪ ኢየሱስ ክርስቶስ ሆይ በዕለተ ዓርብ ከጎን ከፈሰሰው ከእግር ከወረደው ደም ጋራ ለፍርድም በመጣህ ጊዜ ነፍሳችን በክብርት እጅህ አደራ እናስጠብቀሃለን። ራስን በበትር የተመታኸውና እንደ ባሪያ ለጥቂት ገንዘብ የተሸጥከው በዚያን ጊዜ ስለ እኔ በበጎ ምስክርነት ይቆምልን። አቤቱ ቅድመ ዓለም የነበርክ ዛሬም ያለ ለዘላለሙ ባንተነት ጸንተ የምትኖር አምላክ ሆይ ለክብር መስቀል ምስጋና እናቀርባለን። ወልደ ነጎድጓድ ዮሐንስ ሆይ ሰላም እንልሃለን። አቡ ቀለመሲስ ዮሐንስ ሆይ ሰላም እንልሃለን። ታጎሎስ ነባቢ መለኮት ዮሐንስ ሆይ ሰላም እንልሃለን። የጌታ ባለሟል ዮሐንስ ሆይ ሰላም እንልሃለን። ድንግሉ ዮሐንስ ሆይ ሰላም እንልሃለን። ወንጌላ ዮሐንስ ሆይ ሰላም እንልሃለን። በሕፅነ ኢየሱስ የተቀመጥክ ዮሐንስ ሆይ ሰላም እንልሃለን። ቅዱሳን ሐዋርያት ሆይ ሰላም እንላችኋለን። ጴጥሮስና ጳውሎስ፣ ያዕቆብና ዮሐንስ፣ እንድርያስም፣ ፊልጶስና በርተሎሜዎስ፣ ቶማስና ማቴዎስ፣ የእልፍዮስ ልጅ ያዕቆብ፣ ታዲዮስና ናትናኤል፣ ማቲያስም፣ ሉቃስና ማርቆስ፣ ኤጲስቆጶስ ያዕቆብ እኛንም ልጆቻችሁን በተሰጣችሁ ስልጣን ባርኩን አሜን። በፍጥረት ሁሉ ላይ አንደበት የምትሰጥ ለአንተ ለኢየሱስ ክርስቶስ ምስጋና ይገባሃል። ነፍስንና ሥጋ ለምትቀድስ ለአንተ ለኢየሱስ ክርስቶስ ምስጋና ይገባሃል። ለተራቆቱት ልብስ የምትሆን ለአንተ ለኢየሱስ ክርስቶስ ምስጋና ይገባል። በመንግስትህ ሽረት በመለኮት ህልፈት የሌለብህ ለአንተ ለኢየሱስ ክርስቶስ ምስጋና ይገባል። የተመሰገንክ አካላዊ ቃል ኢየሱስ ሆይ ለአንተ ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙ አሜን። ያቀረብነውን ጸሎት ልመናችንን እግዚአብሔር ሆይ ተቀበለን። እንደ ቸርነት ነው እንጂ እንደኛ ኃጢአት ብዛት አይሁን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ተመልሰልን ዘንድ በአንድነት ሆነን ቅዱስ የሆነውን ስምህን አባታችን ሆይ ብለን እንጠራሃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የቅዱሳን ዝክር ቤተሰቦች የሆናችሁ ይህንን ምስል ድምጽ የምትሰሙ በፈጠረን በመድኃኔዓለም በባለወልድ በናዝሬቱ በኢየሱስ ክርስቶስ ስም ሁላችሁንም አስይዣችኋለሁ። ሼር ሳታርጉ እንዳታልፉ፣ እንደዚሁም ላይክ እያደረጋችሁ ታበረታቱን ዘንድ ሁላችሁን በትህትና ጠይቃችኋለሁ። ከዚህ በመቀጠል ደግሞ ለበረከት መልካ መድኃኔዓለምን በስላሴ ስም አነባለሁ። ለዝክረ ስምከ መድኃኔዓለም ሆይ ምስጋና የሁሉ ጊዜ ተግባራቸው የሆነ ሰማያውያን መላእክት፣ ምድራውያን ጻድቃን፣ ሰማዕታት ተመራምረው ለማይደረሱበት ለስም አጠራር ሰላም እላለሁ። ፈጣሪ ክርስቶስ ሆይ በሞት ሞትን ታጠፋው ዘንድ ከርቤ የተቀላቀለበትን መራራ ሐሞትን ስለ እኔ ሕይወት የጠጣ ያቀረብኳትን አነስተኛ የምስጋና መባ በቸርነት ተቀበል።
ሰላም ለስዕርተ ርስከ መድኃኔ ዓለም ሆይ እኛን ስለማዳን መከራን ለመቀበል ዘንበል ላለው ርስና ስዕርተ ርስ ሰላም ላለው ፈጣሪ ክርስቶስ ከሰማይ ሰማያት ወርደ ከድንግል ማርያም ተወልደ በስጋ ብእሲ በሕፃን አርያ በተገለጽክበት ወራት እናታችን ሔዋንን ያሳተ ከይሲ ዲያብሎስ ፈራ ደነገጠ በሐዘንና በለቅሶም ተዋጠ። ሰላም ለገጽከ መድኃኔ ዓለም ሆይ ከሁለቱ ቀራንብቶች ጋራ ለሚያንጸባርቀው አመፀኛንና ከዳተኛን በማስደንገጥ ብቻ ለሚገድል ገጽህ ግርማ ሰላም ላለው ፈጣሪ ክርስቶስ ሆይ የኃጢአትን ማዕበል ባህር እንደምትገስጸው መጠን አቤቱ በገሃነም እሳት ከመቃጠልና ከሲኦል ትላትል ቁንጥጫ በቸርነትህ አድነኝ። እሳቱ የማይጠፋ ትሉ የማያንቀላፋ እንደ ጋለ ብረትና እንደ ተሳለ ምሳር ነውና ሰላም ለአይንቲከ መድኃኔ ዓለም ሆይ የቅዱሳንን ጥሪ ለሚሰማ እዝነ ድሆችን ለሚመለከቱ አይኖች ሰላም እንልሃለን። ፈጣሪ ክርስቶስ ሆይ በላይ በዘባነ ኪሩቤል ተቀምጠ የባህሮችን ጥልቀት ትመለከታለህ። አቤቱ ሰውነቴን ከሰይጣን ፈተና ከአመፀኛ ከተንኮለኛ አድናት። አቤቱ ባህሩን አድርቀ ደረቁን ሳር የምታለመልም ክህሎት ያለ አሸናፊ አምላክ ነህና ሰላም ለመላትሂከ መድኃኔ ዓለም ሆይ ሕማመ ተጽፎውን ለመቀበል ለተዘጋጁ ጉንጮች ሰላም ላለው ህሊና ደስ ለሚያሰኙ አይናፍ ሰላም ላለው ፈጣሪ ክርስቶስ ሆይ አቤቱ ሰራዊተ መላእክት እየተንቀጠቀጡ በፊት የሚቆሙ አንተ በቀያፋና ሐና በአደባባይ ቆመህ አቤቱ የኔ ጥፋት በአንተ ዘንድ ተፈላጊ አይደለምና እንደሰማሁትና እንደማውቀው ሁሉ በመስቀል ቤዛነት አድነኝ። ሰላም ለአፉከ መድኃኔ ዓለም ሆይ አቤቱ እንደ ከረመ የወይን ጠጅ የሐሞትን መራራነት ላጣጣመ አፍህና ከንፈር ሰላም ላለው ፈጣሪ ክርስቶስ ሆይ አቤቱ አምላካዊ ተአምራት የማድረግ ስልጣን በአንተ እጅ የተያዘ በመሆኑ ዳግመኛ በምትመጣበት በዚያች ዕለት ሁሩ እምኔ የምትለውን የፍርድ ውሳኔ እንድታሰማኝ በቸርነት እማጸናለሁ። ሰላም ለአስናኒከ መድኃኔ ዓለም ሆይ በቀራንዮ አደባባይ በመስቀል ላይ ሳለ አስቀድሞ ስለ ዓለም ነፃ መውጣት የሰበከ አንደበትና መለኮታዊ አስናኖች ሰላም ላለው ፈጣሪ ክርስቶስ ሆይ ቃል የማይታበል የማይለወጥ ነውና መልአከ ሞት ነፍሴን በፊት ባቆማት ጊዜ አቤቱ ገጽ ምሕረትን አትመልስብኝ። ሰላም ለቃለ ከመድኃኔ ዓለም ሆይ አባቶ ይቅር በላቸው በማለት በታላቅ ቃል በመስቀል ላይ ለተናገረ ቃል ሰላም ላለው በመስቀል ላይም በሰቀሉ ጊዜ አንዳችም የተቃወሙ ትንፋሽ ላልተነፈሱ ትንፋስ ሰላም ላለው ፈጣሪ ክርስቶስ ሆይ ከዚህ እስከዚህ ድረስ የሰራሁትን ኃጢአቴን ይቅር በል። አቤቱ ቅዱስ ሥጋህን ከበላው ክብር ደምህን ከጠጣው በኋላ ነፍሴ ጥፋት እንዳያገኛት በፍጹም ትጋት ደጅ ጠናለሁ። ሰላም ለጉርኤከ መድኃኔ ዓለም ሆይ ክቡር ልዑል የሚሆኑ ጉሬ ሰላም ላለው በገመድ እየሳቡ ለጎተቱ ክሳድ ሰላም ላለው ፈጣሪ ክርስቶስ ሆይ በቀራንዮ አደባባይ የተሰቀልከው ለሰው ልጅ ድህነትን እንደመሆን መጠን ስለ እናት ስለ ድንግል ብለ ምሬሃለሁ ይቅር ብያለሁ በለኝ። ካንተ በቀር ቸር ይቅር ባይ የለምና ሰላም ለመታክፍቲከ ቅዱስ መድኃኔ ዓለም ሆይ በጎልጎታና በቀራንዮ አደባባይ አርዑተ መስቀልን ተሸክመው ለተንገላቱ መታክፍት ሰላም ላለው ዙፋኑን በዘባነ ኪሩቤል ላዘጋጀ ዘባን ሰላም ላለው ፈጣሪ ክርስቶስ ሆይ በቀል የሌለብህ የአምላክ እንደመሆን በቅዱሳኖች ወዳጆች አማላጅነት እማጸናለሁ። ስማችሁን የጠራ እምርላችኋለሁ ስትል ቃል ኪዳን ገብተሃልና ሰላም ለእንግዳ ከመድኃኔ ዓለም ሆይ የአዳምን ዘር ለማዳንና በጠቅላላው ለዓለም ቤዛ ለመሆን ሕፃውንተ መስቀልን ለታቀፈ ክንድህና ደረት ሰላም ላለው ፈጣሪ ክርስቶስ ሆይ ለሰውነት የመልካምን የእረፍት ጊዜ ስጣት። አቤቱ ሰውነቴን ነፍሴን የሚጻረሯት ጠላቶቼ ሁሉ በሲኦል የጨለማ ወለል ላይ ተነጥፈው በእግረ አጋንንት ይረገጡ ይቀጥቀጡ።
ሰላም ለአዊዳከ መድኃኔ ዓለም ሆይ ለቤዛ ዓለም ስትል በፈሰሰው ደም ለተነከሩት ለተጠመቁት እጆች ሰላም ላለው በሌሊት የሚዘዋወረውን ድንገት ጠላትና በቀን የሚጻረረውን የቀትር ኃይል አጋንንት ለሚያዳሽቀው መለኮታዊ ኩርማህም ሰላም ላለው ፈጣሪ ክርስቶስ ሆይ በጎ ነገርን አስጀምረ የምታስፈጽም ቸር አምላክ ነህና አቤቱ ከጎን የፈሰሰው ደም መብረቅ ከላይ ወደ ታች በተቆለቆለ ጊዜ ድምጹ ጉናው በምስራቅ እስከ ምዕራብ ያስተጋባል። ሰላም ለኩርናከ መድኃኔ ዓለም ሆይ በቅዱስ መስቀል ላይ በተሰቀልክ ጊዜ በግራና በቀኝ ተዘርግተው ለተንሰራፋ ክንድ ውሮችህም ሰላም ላለው ፈጣሪ ክርስቶስ ሆይ ቤቱ ደዌ መከራ ከሌለበት ተላ ደስታ ካለበት ኤዶም ገነት ታገባይ ዘንድ ለምንሃለው። ሰላም ለራህከ መድኃኔ ዓለም ሆይ የእናታችን የሔዋንን በደሏን ይቅር ትላት ዘንድ መከራ ለተቀበሉ መዳፎችህና ዓለማትን ሁሉ በመለኮታዊ ጥበብ ለፈጠሩ 10 ጣቶች ሰላም ላለው ፈጣሪ ክርስቶስ ሆይ የኃጥአን ነፍስ መጠጊያ አንተ ነህና እኮን ለዓለም የምታበራላት እውነተኛ ፀሐይ አንተ ነህ እኮን። ሰላም ለአጽፋረ እዴከ መድኃኔ ዓለም ሆይ የአስርቱ ቃላቱ ኦሪት ትእዛዛት ለተጻፈባቸው ንዑዳት ክብራት ለሚሆኑ ለእጆች አጽፋር ሰላም ላለው ፈጣሪ ክርስቶስ ሆይ ክብር ዳዊት እንደተናገረው ጠላቶች ሰውነቱ ዱር ለዱር ትቅበዘበዝ እያሉ እንዳይላገጡብኝ በየጊዜው በየሰዓቱ በየዕለቱ ልመናዬን ሳቀርብልህ ፈጥነ ተቀበለኝ እንጂ ቸል አትበለኝ። ሰላም ለገቦከ መድኃኔ ዓለም ሆይ ሐዘንና ትካዜን ለሚያስወግደው መለኮታዊ ጎን ሰላም ላለው በዓለሙ ሁሉ በጭንቅና በመከራ ላይ የሚያገኙትንም የሚያረጋጋ አምላካዊ ከርስህም ሰላም ላለው ፈጣሪ ክርስቶስ ሆይ መድረቅ መንጸፍ የሌለበት ባሕር ምሕረት እንደመሆን የቸርነትን ቃል መቼ ታሰማኝ ይሆን እያልኩ ሁሉ ጊዜ አምላኬ አምላኬ እልሃለሁ። ሰላም ለልብከ መድኃኔ ዓለም ሆይ ናዝራዊ የተባልክ ለአንተ ለእግዚአብሔር ነቢይ ወመንፈሳዊ ለተባልክ ለአንተ ለመድኃኔ ዓለም ክርስቶስ ልቦና ሰላም ላለው ፈጣሪ ክርስቶስ ሆይ ስለ ትህትና ሕፃን ዋረጋው እየተባልክ የምትመሰገን አንተን በመንፈሱ በጲላጦስ አደባባይ እንደ ወንጀለኛ አገልጋይ ባሪያ የሌዊን የይሁዳ ልጅ የሚሆኑ ካህናት እንዴት ሊገርፉህ ተበረታቱ። አቤቱ ለትዕግስት አንክሮ ይገባል። ሰላም ለኩልያቲከ መድኃኔ ዓለም ሆይ እንደ አጥቢያ ኮከብ በግራ በቀኝ ሆኖ ለሚያበሩ ሁለቱ ኩልያቶች ሰላም እንልሃለን። ፈጣሪ ክርስቶስ ሆይ በአካል 3 በባህሪ አንድ እግዚአብሔር እየተባልክ ትመለካለህ። አቤቱ አንተ ክርስቶስ ለኃጥአን ስንኳ ሕይወታቸው ነህና አቤቱ ስንል በከንቱ እንዳንጠፋ ጠብቀን። ሰላም ለሕሊናከ መድኃኔ ዓለም ሆይ ከምስራቅ እስከ ምዕራብ ዳግመኛ ከሰሜን እስከ ደቡብ በአራቱ ማዕዘነ ዓለም የብርሃኑ ጸዳል የሚያንጸባርቀው ሕሊና ሰላም ላለው ፈጣሪ ክርስቶስ ሆይ በዘባነ ኪሩቤል ላይ ዙፋንህን ዘርግተህ የተቀመጥክ አንተነ የአብን ፍቃድ ትፈጽም ዘንድ ከሰማየ ሰማያት ወደዚህ ዓለም የመጣህ አንተ ነህና ክቡር ምስጉን አምላክ ነህና። ሰላም ለአማኡቲከ መድኃኔ ዓለም ሆይ የኃጥአን ሰው ውሳጣዊና አፋዊ ሰውነቱን ለሚቀድሰው ንዑድ ክቡር ለሚሆን ውሳጣዊ ገንዘብህን ለአማኡትህም ሰላም ላለው ፈጣሪ ክርስቶስ ሆይ ከዚህ ዓለም ጥፋትና ጥል ጭቅጭቅና ንዝንዝ ሁሉ አድነኝ። በሰማይና በምድር በባህርና በየብስ ቢሆን ያላንተ ቸር። ሰላም ለእንብርትከ መድኃኔ ዓለም ሆይ በአምሳለ ቅዱስ መስቀል ማዕተብነት በግብረ መንፈስ ቅዱስ ለተማተበው እንብርት ሰላም ላለው ፈጣሪ ክርስቶስ ሆይ አቤቱ ከችግርና ከፈተና አድነኝ። አባትህም በምሳሐ ደብረ ጽዮን የሚያደርገው ታላቅ የምሳ ግብዣ ላይ ይዘኸኝ ግባ፣ ከአንተ በቀር ሌላ የማውቀው ዘመድ የለኝምና። ሰላም ለሐቀከ መድኃኔ ዓለም ሆይ የሲኦልን በር የናሱን መዝጊያ ሰባብረህና ቀጥቀጠ የብረቱንም ቁልፍ እንደ ሰማ ቅልጠ ነፍሳትን ከሲኦል
ባወጣህበት ሰዓት መለኮታዊ ዝናርን ለታጠቀ ወገብህና ኃይል አርያም ለተጎናጸፈ አቆያጾች ሰላም ላለው ፈጣሪ ክርስቶስ ሆይ መሐሪ ይቅር ባይ አንተ እግዚአብሔር እንደመሆንህ መጠን በመሄድበት መንገድ ሁሉ ቀናውን ጎዳና ምራኝ። የጽድቁንና እውነተኛውን መንገድ ፈጽሞ ለማወቅ አልችልምና ሰላም ለአብራኪ ከመድኃኔ ዓለም ሆይ ከሁለት እግሮች ጋር ወደ ብሔረ ሞት በፈለሱ ጊዜ በደም ቅንዋት ለተጥለቀለቁ ጉልበቶች ሰላም እንልሃለን። ፈጣሪ ክርስቶስ ሆይ ቃልህ የማይታበል እውነተኛ አምላክ ነህ። አቤቱ ጌታዬ እኔን አገልጋይን ለመጎብኘት በየጊዜው በመመላለስ ወደ እኔና ና። አቤቱ ጌታዬ አንተ የዓለም ግርማ ሞገስ ነህና ሰላም ለሰኳና ከመድኃኔ ዓለም ሆይ ፈጽም የፍቅር ወሰላም ለሆነው ተረከዝ ሰላም ላለው ዓለሙን ለማዳን ከሰማይ ሰማያት የወረድክ አንተ ቸር አምላክ ነህና ፈጣሪ ክርስቶስ ሆይ የአርያም ጽኑ ኃይል ስትሆን እንደ ደካማ ሰው ክቡዱንና ግዙፉን ዕፀ መስቀል በመሸከም ምንኛ ደካምንና መከራን ልትታገስ ቻልክ። ለዚህ ረቂቅ ትሕትና አንክሮ ይገባል። ሰላም ለመከየድ ከመድኃኔ ዓለም ሆይ ያልበደለና ያለ አበሳ ሰውን መላእክት የፈጠርክ ሆይ በብረት ችንካር ለተቸነከሩት ጫማዎች ሰላም ላለው ፈጣሪ ክርስቶስ ሆይ አቤቱ ጌታ መሐሪ ይቅር ባይ እግዚአብሔር እንደመሆን መጠን በዚያ በቁርጥ የፍርድ ቀን በምትመጣበት ጊዜ ማረኝ ይቅር በለኝ። አቤቱ በፊትም እንደኔ ያለ በደለኛ የለምና ሰላም ለአጽብኢከ መድኃኔ ዓለም ሆይ በለቢሰ ሥጋ ለደከሙና ለወዙ ጣቶች ሰላም ላለው በጎዳና ላይ በድንጋይ እንቅፋት ላልተሰነካከሉ ለእግሮች አጽፋር ሰላም ላለው ፈጣሪ ክርስቶስ ሆይ ፍለጋ ተመራምሮ ሊገኝ የማይቻል ነው። አቤቱ ወዳጅ የዳዊት መጽሐፍ እንደተናገረው በዚህ ዓለም ስለ እውነት ስለ ጽድቅ የደከመ ወዲያኛውም ዓለም የዘላለም ሕይወት እንዳለው አምናለሁ ተስፋ አደርጋለሁ። ሰላም ለቆመ ከመድኃኔ ዓለም ሆይ አይሁዶች ተሰባስበው በቀራንዮ አደባባይ ላቆሙት አካለ ቆም ሰላም ላለው ፈጣሪ ክርስቶስ ሆይ ግዙፍ ሥጋን በተለበሰ አንደበት የልመናዬን ሳቀርብልህ አሳልፈ ለጠላት አትስጠኝ። እንዳንተ ያለ ጠቃሚ ዘመድ በቂ ወገን አይገኝምና ሰላም ለመልክ ከመድኃኔ ዓለም ሆይ የጻድቃን የይደል ኃጣንን ለማዳን በራሱ ደም ራሱ ለተጥለቀለቀ ስነ መልክ ሰላም ላለው ፈጣሪ ክርስቶስ ሆይ በየጊዜው በነጋ በጠባ ወደ አንተ እገሰግሳለሁ። በመስቀል ላይ ሳለህ አባት ሆይ ይቅር በላቸው በማለት የተናገርከውን የቸርነትህና የርኅራኄ ቃል አስቀድሜ ሰምቻለሁና ሰላም ለጸአተ ነፍስከ በመስቀል ላይ ልዩ ልዩ አምላካዊ ተአምራትን ሕማማተ መስቀልን ከተፈጸሙ በኋላ በገዛ ስልጣን ለተፈጸመው ጸአተ ነፍስ ሰላም ላለው ሕሙማን የሚፈውስ ልዩ መዓዛ ላለው በድነ ሥጋ ሰላም ላለው ፈጣሪ ክርስቶስ ዓለምን ለማዳን በተሰቀልክበት በዚያን ሰዓት እነሆ ጌታ ሆይ ፀሐይ ብርሃኑን ከመስጠት ተከልክሎ ጊዜው ጨለመ፣ ጨረቃም ደም ሆነ። ሰላም ለግንዘተ ሥጋ ከመድኃኔ ዓለም ሆይ ከጽጌረዳ መዓዛ ይልቅ መዓዛ ላለው ግንዘተ ሥጋ ሰላም ላለው በኢየሩሳሌም አደባባይ ለሚገኘው መካነ መቃብር ሰላም ላለው ፈጣሪ ክርስቶስ ሆይ ሰይጣናዊ በሆነ በይሁዳ ወገኖች ቅናት ሞት የሔዋን ልጆች ባልተቀበሩበት አዲስ የሚሆን በታነጸ የሕንጻ መቃብር ተቀበርክ። አቤቱ ሞት የማይገባህ ላንተ ምስጋና ይገባሃል። ሰላም ለተንሳኤከ መድኃኔ ዓለም ሆይ የመቃብር ጠባቂ ጭፍሮችን አሸብሮ የጻድቃንን ተንሳኤ ለገለጠ ተንሳኤ ሰላም ላለው ፈጣሪ ክርስቶስ ሆይ በልዩ ተንሳኤ ጨለማን ካስወገድክ በኋላ በግብር አምላካዊ በዝግ ቤት ገብተ ደቀ መዝሙርትህን በጦር የተወጋውን ጎኔን በችንካር የተቸነከርኩትን እጅ እግሬን ተመልከቱ አልካቸው። ሰላም ለተንሳኤ ከመድኃኔ ዓለም ሆይ ከእንቅልፍ እንደ መንቃት ለሆነ ተንሳኤ ሰላም እያልኩ ስፍር ቁጥር ለሌላቸው ተአምራት እናገራለሁ። ፈጣሪ ክርስቶስ ሆይ ለአዳም ልጆች መድህን እንደመሆን መጠን የእኔን የደካማውን አገልጋይን ልመና ተቀብለ አቤቱ ከዚህ ርጉም ከሚሆን ጠላት እጅ ያድነ። ሰላም ለእርገት ከመድኃኔ ዓለም ሆይ በአውሎ ንፋስና በእሳት ነበልባል አምሳል መንፈስ ቅዱስ
ትልክልን ዘንድ በነጎድጓድና በመባረቅት የሰረገላ ዝባን ለተከናወነ እርገት ሰላም ላለው ፈጣሪ ክርስቶስ ሆይ በአንዲት መንግስቱ ለዘላለም አገዛዙም ለትውልድ እያሉ ሰማያን መላእክት በየዕለቱ በየሰዓቱ ያመሰግኑሃል። ሰላም ለእርገት ከመድኃኔ ዓለም ሆይ የቃል ኪዳን ስነ ስርዓት ለተፈጸመ እርገትህና ሁሉን ለማዘጋጀት በኋለኛው ዘመን አመጣጥ ሰላም ላለው ፈጣሪ ክርስቶስ ሆይ ቅድመ ዓለም የጌትነቱን ክብር ከአባት ዘንድ የነበረ ወደዚህ ዓለም በአውሎ ንፋስ አምሳል የላከው እሱ መንፈስ ቅዱስ የኃጢአቴን እሾ በማቃጠል አቤቱ እሱ ኃይሉን ይግለጽ። ሰላም አልቦ እምሰብ ከሰው ወገን ማንም እንደኔ ኃጢአት የሰራ በደለኛ የለም። እንዳንተ ያለ መሐሪ ቅርባይ አምላክ አይኖርም። ፈጣሪ ክርስቶስ ሆይ ዓለማትን ሁሉ የፈጠርክ ፈጣሪ እንደመሆንህ መጠን በኋለኛው ዘመን በዓለም ላይ ለመፍረድ በምትመጣበት ጊዜ ከጎን በፈሰሰው ደም ኃጢአቴን እጠብልኝ። አሜን። አቄርብ ወትረ መድኃኔ ዓለም ሆይ ስለ ኃጢአቴ ስርየት በጭንቅና በመከራ ምስጋና ዘወትር አቀርባለሁ። ፈጣሪ ክርስቶስ የሰማይን የምድር ጌታ እንደመሆን እኔ ጎስቋላው አገልጋይ ኃጢአቴን ይቅር ብለህ ማደሪያዬን ስጠኝ እያልኩ በመለምን ጊዜ በዱርም ቢሆን በተራራ ላይ በአስፈላጊ ቦታ ሁሉ ፍላጎቴን መጠን ምግቤን አዘጋጅልኝ። አጽማኒ መድኃኔ ዓለም ሆይ መሪር የሆነ የሰቆቃው ነገር የምጽፍልህ ነኝና በጆሮ አድምጠ ቅዱሳት በሆኑ እጆች ጽሑፌን ተቀበል። ፈጣሪ ክርስቶስ ሆይ መላእክት ሊቃነ መላእክት በመንቀጥቀጥ በፊት የሚቆሙ አንተ በጲላጦስ አደባባይ ቆመ እኮን አቤቱ ስለኛ እንደዚህ ዓለም ሰው ተቆጠርክ አኮን አቤቱ አንተ አምላክ ስትሆን ስለኛ ጎንህን በጦር ተወጋ እኮን አቤቱ ኦ ሊቃነ ካህናት መድኃኔ ዓለም አቤቱ የካህናት አለቃ ስትሆን እንደ ቀማኛ እንደ አመፀኛ እንደ ወንጀለኛ የራሔልን የልያን ልጆች የኋሊት አሰሩ እኮን አቤቱ ፈጣሪ ክርስቶስ ሆይ ስለኛ ለሞት ተላልፈ ተሰጠህ እኮን አቤቱ ስለኛ በጦር ወጉ አቤቱ ንጹሕ ክቡር ስጋን መሬት ሸፈነው አቤቱ ኦ ክርስቶስ መድኃኔ ዓለም ኃያላን ሊቃነ መላእክት በፊት መቆም የማይቻላቸው አንተን ልባቸው እንደ ድንጋይ የጠጠረ ጭፍሮች በሕዝብ አደባባይ ፊት ቆም እኮን አቤቱ ፈጣሪ ክርስቶስ ሆይ ያለ መግደል እግዚአብሔር ዘሲና እግዚአብሔር ዘግብጽ የተባልክ የምትመሰገን እንደ እግዚአብሔር አንድ እግዚአብሔር ነህ። ስለኛ በእንጨት ላይ ሰቀሉ አቤቱ አዲስ በታነጸ መቃብር ጨምረው ቀበሩ አቤቱ ተማጸንኩኝ። መድኃኔ ዓለም መጻጻውን መሪር ሐሞት ባጠጡህ ጊዜ ሁሉ ተፈጸመ በማለት በ9 ሰዓት በገዛ ስልጣን ነፍስህን ከስጋ ለለየህባት ጸአተ ነፍስ ሰላም ላለው ፈጣሪ ክርስቶስ ሆይ የኃያላን ጌታ የፍጥረታትም ሁሉ ፈጣሪ እንደመሆን በዚች ነፍስ ከስጋ በተለየበት ሰዓት የሲኦል ጠባቂዋ እስኪፈራ ሞት እስኪደነግጥ ድረስ መሬት ትነዋወጥ መቃብርት ተከፈቱ። ተዘከረነ ጊዜው መድኃኔ ዓለም አስቀድሞ ፈያታዊ ዘየማን እንዳሰብከው አቤቱ አዳኝ ቤዛ በሚሆን መስቀልህ አስበን። ፈጣሪ ክርስቶስ ሆይ አቤቱ ቸር ጠባቂ ነህ፣ እንደ ዓይን ብሌን ጠብቀን። አቤቱ እኔን መከረኛውን ሐዘንተኛውን ሰው በምስጋና የወይን ጠጅ አስደስተኛ አረጋጋኝ። ኦ ዘአጹር ከመድኃኔ ዓለም ሆይ እጅ እግርህን በመንቸንከር የኛን መከራ አሸክመው በቀራንዮ ተራራ ላይ ለአቆሙ ማቆም ሰላም ላለው ፈጣሪ ክርስቶስ ሆይ አቤቱ ተቀዳሚ ተከታይ የሌለ የአብ የባህሪ ልጁ ሆይ በአንተ መከራ ጽኑ ከሆነው ከመከራ ስጋ ከዳግመኛ ሞት አቤቱ እኔን ሁላችን አገልጋዮችን አድነን። አንተ ይዜኑ መድኃኔ ዓለም ሆይ አቤቱ የሞትን ዜና በዓይኑ የተመለከተ
በጆሮም የሰማ ሰው ምን አይነት ነገር ሊናገር ክህሎት ይኖረዋል? ፈጣሪ ክርስቶስ ሆይ አቤቱ የመልከ ጼዴቅ ምሳሌው ካህን ሆይ አንተ ግን በአንደበቱ መናገር ሲጀምር ባረከው፣ አከበረው። በሱም ላይ ቅዱስ መንፈስን አሳድር። ዘጸውአ ስምከ መድኃኔዓለም ሆይ ስምህን የጠራ መታሰቢያን ያደረገ እሱ በዚያ በቁርጥ የፍርድ ቀን ከንቱ ሆኖ አይቀርም። ፈጣሪ ክርስቶስ ሆይ ቅድመ ዓለም የነበርክ ዛሬም ያለ ለዘላለሙ ጸንተ የምትኖር አምላክ ስትሆን የታሰሩ አገልጋዮችን አንተ ታስረ ፈታሃቸው። በሞት የሞትንም ወገኖችን አስነሳሃቸው። ለኃጥአ ምግባር መድኃኔዓለም ሆይ ሃይማኖትስ እንኳ ቢኖረኝ በጎ ምግባር የሌለኝ አነስተኛ አገልጋይ ማደሪያ ቤቴ መኖሪያዬ ቦታዬ ከቅዱሳኖች ጋር ይሁን ዘንድ ፍቃድ ይሁን። አቤቱ ፈጣሪ ክርስቶስ ሆይ ከከንቱ ሞት አድነኝ። ሁሉ ከንቱ ነው፣ የዚህ ዓለም ንብረት ከንቱ ነው፣ ሁሉም ኃላፊ ጠፊ ነው። ስብሃት ለከ አቤቱ በፍጥረት ሁሉ አንደበት የምትመሰገን ለአንተ ለመድኃኔዓለም ክርስቶስ ክቡር ምስጋና ይገባል። አቤቱ ለተራቆቱት ልብስ የምትሆናቸው ለአንተ ለኢየሱስ ክርስቶስ ክቡር ምስጋና ይገባል። አቤቱ ነፍስና ስጋን አዋህደ በምግባር ሃይማኖት አጽንተ የምታከብራቸው ለአንተ ለመድኃኔዓለም ክርስቶስ ክቡር ምስጋና ይገባል። አቤቱ መንግስት ሽረት በህልውና ሞት ህልፈት የሌለብህ ለአንተ ለንጉሥ ክርስቶስ ክብር ምስጋና ይገባል። አቤቱ የቅዱስ አብ አምላካዊ ቃል የዓለሙ ሁሉ መድኃኒት ኢየሱስ ክርስቶስ ሆይ ለአንተ ክብር ምስጋና ይገባል ለዘላለሙ አሜን። ይቅር በለን እንደ ቸርነት ነው እንጂ እንደኛ ኃጢአት ብዛት አይሁን። ያቀረብነውን ጸሎት ልመናችንን ተቀበለን። ስናነብ የጎደደውን የነጠበውን በአፈ መላእክት ሞልተ ተቀበለን። ለሀገራችን ለኢትዮጵያ ሰላሙን፣ ፍቅሩን፣ አንድነቱን መልስልን። ለታመሙት ፈውስ፣ ለታሰሩት መፈታትን ትልክልን ዘንድ ያንተ በጎ ፍቃድ ይሆን ዘንድ በአንድነቱ ነን። ቅዱስ የሆነውን ስምን አባታችን ሆይ ብለን እንጥራ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር ናቶ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ሉል እግዚአብሔር ካንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች ይህንን ምስል ድምጽ የምትሰሙ በፈጠረን በመድኃኔዓለም ስም አስይዣችኋለሁ። ላይክ ሼር እያደረጋችሁ ለምእመናን ሁሉ ታደርሱ ዘንድ በቅዱስ ስም ለምናችኋለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በእግዚአብሔር አጋዥነት የአባታችን የጻድቁ ዮሐንስን ገድል መጽሐፍ እንጀምራለን። ጸሎትና በረከቱ ከሁላችን ሕዝበ ክርስቲያን ጋር ይኑር በእውነት ያለ ሐሰት አሜን። ከሁሉ አስቀድሞ ቀንና አዝማናትን በፈጠረ ሕልው ሕያው በሆነ በእግዚአብሔር አብ ስም በቅዱሳን ላይ አድሮ የመለኮቱ ሕልውና የሚገዛ የሶስትነቱን በትር ይዤ ሰይጣንን እክደዋለሁ። በነጭ ሐር ዳባ በማርያም ስጋ ደግሞ ውስጥ ሰው ለመሆን የወጣ ከብርሃነ አብ የተላከ የእግዚአብሔር ወልድ ስም አንድነቱን በሶስትነቱ ያለ ኃያልና የሶስትነትን ስሞችን ይዤ አምናለሁ። በእግዚአብሔር መንፈስ ቅዱስ ስም ከአብና ከወልድ ከመንፈስ ቅዱስ በስልጣንና በአገዛዝ የሚኖር እርሱም በሶስትነት የማይጎልና የማይጠፋ ጽዮን ወይም መጠጊያ የሆነ ከብሩካን ሐዋርያት ዘንድ በጽርዓ ጽዮን የወረደ ነው። በእርሱም ማጸናለሁ በሶስትነቱ ጋሻ ከቀኝና ከግራ ጠላት ሁላችንን የጻድቁ የዮሐንስ ማህበሮችኛንና ይክደነን ያልብሰን ለዘላለሙ አሜን በእውነት ያለ ሐሰት። የአባታችን የልደቱ ዜና ብፁዓዊ የሆነ የዚህ የዮሐንስ የትውልድ ቦታው ኢየሩሳሌም አውራጃ ስትሆን ይህችው ለእግዚአብሔር መስዋዕትና ከሚያቀርቡ ከደቂቀ እስራኤል ወገኖች የሌዋውያን ክፍል ዕጣ የምትሆን ርስት ናት።
እግዚአብሔር ሌዋውያንን አይሁድን በሁሉ ላይ በሐሳብ አሰልጥኗቸው ነበር። ኃይልንና ድል መንሳትንም ሰጥቷቸው ነበር። የቀደመ ፍጥረቱንም አስቀድሞ ሳይፈጠር 10 ከሆኑት ደግሞ የእስራኤል ልጆች 2 ወንድሞች ደግሞ መረጣቸው። ከዚህ በኋላ እግዚአብሔር ሕዝብን መዓቴንና ምሕረቴን በሌዊና በይሁዳ በየቃላቸው እኔ ልክልሃለሁ፣ ሁላችሁ ደግሞ በቃላችሁ ተመከሩ አላቸው። ሕጌንና ሥርዓቴንም እወቁ፣ ሕዝቡን በእውነት በቅንነት ግዟቸው፣ ያለ ፍርድ በግድ አትግዟቸው። እናንተ የአብርሃም የይስሐቅና የያዕቆብ ዘሮች ወገኖች ሆይ በእውነት የሚገዛን ያለ እርሱ አንግስልን አትበሉኝ፣ አትመልሱልኝ። ቃሉንም ወደ ሌዊና ወደ ይሁዳ መለሰ። ወገኖቹን በመበደል አትግዟቸው፣ የሚችሉትን ሥራ ይስሩ እንጂ ክፉንና በጎን ቀላቅላችሁ አትስሩ። ይህን የእግዚአብሔርን ቃል መስማትን እምቢ ብትሉ ግን በመንግስታችሁ ላይ ከእውነት ወጥቶ የሚበድሉ ከዘራችሁ ደግሞ አስነሳለሁ። እግዚአብሔር ልጆቹን ያጠፋቸው ዘንድ ለሕዝብ ደግሞ ማለ። በደልን ደግሞ የምታደርጉ ሁሉ ለሌዊና ለይሁዳ ተመከሩ። ልዑል እግዚአብሔር የሚገለግሉና ሕጉን የሚፈጽሙ የበረሃ የገዳም ደግሞ ወገኖች ባህታውያን ሁሉ ከእነርሱ ይወጣሉና እሊህም እግዚአብሔርን ደስ ያሰኙትና ሕጉንም የጠበቁ ናቸው። የሰው መፈጠርና የፈጣሪው ወቀሳ። ወደ ቀደመ ነገራችን እንመለስና እግዚአብሔር ሰማይና ምድርን እንደፈጠረ አዳምን በምሳሌው እንደፈጠረው በአዳም ፊትም የሕይወትን መንፈስ አሳደረበት። የሰውነቱንም 2 ነፍሳትንም አሳደረበት። አንዲቱ ክፉን ሥራ የምትሰራ በሥጋ ሟች ናት፣ አንዲቱ ግን ደግሞ በሥጋ የማትሞት ናት። እንደ ሰማይ መላእክት ንጽሕት ናት እንጂ የሰው ልጅ አምሳያ በእግዚአብሔር አምሳያ የተፈጠረ ነው። እነሆ እግዚአብሔር ሰውን በአርአያዬና በምሳሌ ፈጠርኩት አለ። የልዑል ሕግን ይፈጽም ዘንድ ንጹሕ መስዋዕትንም ደግሞ ያስገባ ዘንድ እንደዚህ አድርጌ የሰው ልጅ ፈጠርኩት አለ። የሰው ልጅ ግን ስለዚህ ፈንታ ልዑል የእንክርዳድ መስዋዕትን ደግሞ አገባለት፣ ክርዳድ ኃጢአት ነውና። ነቢይ ኢሳይያስ ንጹሕ ስንዴ በኃጢአቱ ሆኖ ቢያገባልኝ የእንክርዳዱ መስዋዕት እንዳገባልኝ ቁጥር ነው እንዳለ። ሁለተኛም እግዚአብሔር ሕዝብ ሆይ ከእኔ በቀር ሌላ አታምልኩ አለ። ሕዝብ ግን አምልኮቴን ለወጡ፣ ለጣዖቶቻቸውም ደግሞ መስዋዕቴን አደረጉ፣ ለአማልክቶቻቸውም ደግሞ ሰገዱ፣ ወደ ኋላቸው ተመለሱ፣ በፊታቸው ወደቁ፣ ከእውነትም ወጥተው ወደ በደል ተመለሱ። ጻድቁና ይኩነናሉ፣ ኃጢአታቸውን ደግሞ ያድናሉ። እኔም ደግሞ ስለዚህ ቁጣዬን በላያቸው እልካለሁ፣ ይቅርታዬንም ደግሞ ከእነርሱ አርቃለሁ፣ ልቤም እንዳይራራላቸው ይሆናል አለ። የእግዚአብሔር ቃልም ኑ እና ደግሞ የእውነትን መስዋዕትን ስሩ፣ የእርያ መስዋዕትን ግን አታግቡለት እያለ በደብረ ጽዮን ላይ ደግሞ ይሰማል። ነብይ እንዲህ እንዳለ በኃጢአት ሆኖ ንጹሕ መስዋዕትን ቢያገባልኝ የውሻና የእርያ መስዋዕትን እንዳገባልኝ ነው። እርያም የተባለ የኃጢአት መልአክ ነውና እርሱ ጽድቅን የሚያስተየውና ኃጢአት ከራሱ የሚያነጻ ሰው ግን ብፁዕ ነው። ንጹሕ ባይሆን ግን መስዋዕቱ ንጹሕ አይሆንም። ነብይ እንዲህ እንዳለ ፈጽሜ ነገርኩ፣ ከቁጥርም አልፎ በዛ። የሚቃጠለውንና ስለ ኃጢአት የሚቀርበውን መስዋዕት አልወደድኩም፣ መስዋዕትንና ደግሞ ቁርባንን አልወደድኩም። ስጋን አንጻልኝ እንጂ ሕሊናው ንጹሕ ካልሆነ ራሱን ከኃጢአት አያነጻም። የእውነት መስዋዕትን ቢሰዋ እርሱ ምንም አይጠቅመውም። ስለዚህ እግዚአብሔር በደብረ ጽዮን እንዲህ አለ፣ በልጆቻቸው ላይ ቁጣዬን ደግሞ እስካበርድ ድረስ ወገኖቼን ደግሞ ወቅሳቸዋለሁ። መስዋዕትን ሁሉ ደስ አያሰኛቸውም። ሰውነታቸው በሚነጻ ገንዘብ ከኃጢአት ካልነጻ ዓይኖቼንም ደግሞ መስዋዕታቸውን ደግሞ ከማየት እመልሳለሁ። መስዋዕቴን ለአመንዝሮች ሰው፣ የፍቅር አንድነት መስዋዕቴን የጥፋት መስዋዕት አደረጉ። ገንዘቦቻቸውን ስለ አመንዝራዎች ልጆች ሸጡ፣ ገዳዮቹ
ሰዎችን ከመግደል ይልቅ እውነተኛ ሰውን ደግሞ ገደሉ። ለግብጽ ጣዖቶችም ሰገዱ። ከአምልኮቶቻቸው ወጥተው በደለኞችን ወደ ማምለክ ደግሞ ተመለሱ። የወንጀለኞች ልጆች ሕግን እየጠበቁ ትእዛዙን ደግሞ አጠፉ፣ ሥርዓታቸውንም ተዉ። ነቢየ ዳዊት በመዝሙር እግዚአብሔር አጠፋላቸው፣ አሕዛብን አላጠፋም፣ ከአሕዛብ ጋር አንድ ሆኑ፣ ስራቸውም ተማሩ። እንዲህም አለ፣ በአመንዝራዎች ልጆች የተቀመጣችሁና እናንተ የእስራኤል ልጆች ለምን ረከሳችሁ? ሕጌንም ለምን አፈረሳችሁ? ጻድቃንንም አሳታችኋልና በልባችሁ ፍቃድንም ተማረካችሁ። ስለዚህ ስለ ስራችሁ ክፋት እወቅሳችኋለሁ፣ በጥፋታችሁ እኔ ስቃለሁ አለ እግዚአብሔር። ሳቃችሁ በባቢሎን ጠቢባን ውስጥ ሆኗልና ስራችሁንም እፈልጋለሁ። እናንተ ወንጀለኞች በአመንዘራነታችሁ ፈቃድ አስታችኋልና። አንገት ደንዳኖች ሆይ በሽልማት በልብስ ጥራት የምትታዩ በወርቅና በብር የተሸለማችሁ በአመንዘራነታችሁ የፈቃድ ላበት የባቢሎን ጠቢባን አታጥምዷቸው። አሳ በመረብ እንዲጠመድ ወፍም በወጥመድ እንዲጠመድ አታጥምዷቸው። ዓይኖቻችሁን ከፊት መልሱ፣ እኔም ባራቃችሁኝ ጊዜ ፊቴን መለስኩኝ። ከባቢሎን ሕዝቦች በቀልን እስካነሳ ድረስ ይቅርታዬን ምሕረቴን አርቃለሁ። ጣዖትን ከማምለክ ጽድቅን ደግሞ ወደ ማምለክ ብትመለሱ ግን የአሕዛብ ዘራችሁ ከምድር እስኪጠፋ ድረስ ብልጽግናን ክብሯን ደግሞ እሰጣችኋለሁ። ስለ እናንተም ስማቸውን አጠፋቸዋለሁ። የቀደመ ሕጌን አትለውጡ። እኔም የምድር ነገስታት ሁሉ በሚገዟቸው ገንዘብ ይገዟችሁ ዘንድ ኃይሌን አሳያለሁ። ወንዶች ልጆቻቸውን ሴት ልጆቻቸውን በእነርሱ ላይ ጠላትን አደርግባቸዋለሁ። ከገንዘባቸው ከፍለው ደግሞ ገንዘብን ይሰጧቸዋል። የአባቶቻችሁን ርስት ወደምትሆን ወደ ጽዮን በፍቅር አንድነት ትገባላችሁ። የወይን ቦታ ምድርም ትወርሳላችሁ። ብዙ የሆነ የዓመታት ፍሬንም ትበላላችሁ። የእስራኤልን ልጆች ሁላችሁም እሰበስባችኋለሁ። የበደል ነገስታትን ለእናንተ እሰበስባለሁ። በዚያች በጽዮን እኔን ደግሞ ወገኖችን ፍቅር በአንድነት አደርጋለሁ። ያን ጊዜም የእግዚአብሔርን ቃል በጽዮን ስሙ። እስራኤላዊ የሆነ የያዕቆብ ወገን ትምህርትን እየተማራችሁ በወይን ቦታ ተቀመጡ። በወይን ምድራችሁ ጀጎልን ደግሞ እየጀጎላችሁና እየተከተላችሁ ደግሞ ኑሩ። ወይኖቻችሁ በቀሉ፣ የበለስ ጊዜው ከደረሰ እንደደረሰ እወቁ። የእግዚአብሔር መንገድ ጠረጉ፣ ጠራጊውንም አስተካክሉ። ስለ ጽዮን መማረክ ምድር አለቀሰች፣ ተራራዎች ተናዱ፣ ድንጋዮች ተንቀጠቀጡ፣ ተመቱ፣ ሀብታሞች ተቸገሩ። ያን ጊዜም የእግዚአብሔር ቃል ከሰሙ በኋላ በጽዮን ተራራ የእስራኤል ሕዝቦች በኢየሩሳሌም የተቀመጡ ነበሩ። ከጽዮን ልጆች መሰሪያቸው ተቆረጠ፣ የእጃቸውን ሰንሰለትም ተፈታ። እናንተ የእስራኤል ወገኖች ከጽድቅ ወጥታችሁ ለምን በደላችሁ? በእጅ የተሰራ ጣዖትን እያመለካችሁ የድሃዎቹን ገንዘብ ለምን ተቀማላችሁ? ጻድቁንም ለምን ትበድላላችሁ? ለማታውቁት ጣዖትስ ለምን ተሰግዳላችሁ? የእግዚአብሔርን የቃል ትእዛዝ አጠፋችሁ። የበደል ገንዘብን ወዳችኋልና የክፋት ስራንም ደግሞ ፈልጋችኋልና። የእስራኤል ወገን ያዕቆብ ሆይ እስኪ ስማ፣ የነቢያት አፍ የተናገረውን እስኪ ስማ። እኔ እግዚአብሔር አምላካቸው ነኝ። መስማትን እምቢ አሉ፣ ትእዛዜንም መስራትንም አልፈለጉም። የኤፍሬም ሹማምንትንና የሞዓብ ልጆችን በእነዚህ በያዕቆብ ልጆች ላይ ደግሞ አስነሳቸዋለሁ። ጌታቸውን ካዱ፣ ቃሌንም በደሉ፣ የእውነት ፍርድን አደሉ። እነሆ አሁን በኤፍሬም ሹማምንት በሞዓብ ልጆች ላይ ኃይሌን አሳያለሁ። የሰይፋቸውም ብልጭታ የተሳለ ነውና ጦሮቻቸውም የተሳሉ ናቸው። የእስራኤል ልጆች እንዳይተዋቸው ለአብርሃምና ለይስሐቅ የማለ ያዕቆብ አምላክ እግዚአብሔር በዚህም ደግሞ ወገኖች አበሳጩኝ አለ። ማረሻውንና ደግሞ ማጭዳቸውን ጦሮቹን አድርገው አሰሩ። የእነዚህ የሞዓብ ልጆችን የኤፍሬም ሹማምንቶች
ከክንዳቸው ጋሻን ማረኩ። በእስራኤል ከተማ ላይ ደግሞ እጃቸውን አጸናሁ። የጽዮንንም ደግሞ የእስራኤልን ደግሞ ወገኖችን ሸፈቱ። ለግብጽ ጣዖቶች ወንዶች ልጆቻቸውን ሴት ልጆቻቸውን መስዋዕትን አደረጉ። ስለዚህ ነብዩ ዳዊት ወንዶች ልጆቻቸውን ሴቶች ልጆቻቸውን ለአጋንንት ሰው አለ። የወንዶች ልጆቻቸው የሴት ልጆቻቸውን ንጹህ ደምን አፈሰሱ። ሴቶች ልጆች ግን በእውነት ሥራ ንጹሃን ደግሞ ይሆናሉ። እነዚህ እስራኤል የወርቅና የብር የሆኑ የወደቁ ጣዖቶችን ማምለክ ጠየቁ። የወርቅ ጣዖትንም ሰሩ፣ ለጣዖትም ሰገዱ። ወይንም ጠጥተው ሰከሩ። የሰከሩም በወይንና በጠጅ አይደለም በበደል ሰከሩ እንጂ። ስጋን በሚያቃጥል በፈቃድ ላበት ሰውነታቸው ተቃጠለች። በስካርና በበደል እስራኤል ንጉሳቸውን በደሉ። የነገስታት ልባቸው ወይን በመጠጣት ጠፋ፣ ልጆቻቸውም ለጣዖት አረዱ። ያን ጊዜ ቆነጃጅት ተዋረዱ፣ ልጆቻቸው በልባቸው መታወር አፈሩ። ወይንንና ጠጅን በመውደድ የሞዓብ ልጆችን አሳዘኗቸው። የመዳራት እየሰከሩ በደላቸው በዛ። ሴቶችም ልጆችም ሁሉም በሽቶ ታጠቡ፣ በዘፈናቸውም እንደ ባቢሎን ዘፈን ለወጡ። በስካርና በሴቶችን ፊት መልክን በመውደድ የእስራኤል ልባቸው ጠፋ። ያን ጊዜ ከዘፈናቸው የተነሳ ከወንዶች ጉኛው ውስጥ አመንዝሮች ወደቁ። አመንዝሮች ያዩ እነዚህ ወንዶችም ደግሞ ሁላቸው ሳቱ። የእናት ልጅ ከወንድሟ ጋራ፣ ሴት ሙሽራ ከወንድ አማቷ ጋራ ሴት ወደቀች። ወንዶች እርስ በርሳቸው ሰውነታቸውን ወይም ደግሞ ነፍሳቸውን ያለማወቅ ደግሞ ኃጢአትን ሰሩ። ሴቶች ልጆች ረከሱ። ሌዋውያን ተማረኩ። መቅሰፍቴንና መዓቴን ለሁሉ እስክልክ እስካመጣ ድረስ በኤዶሚያስ አውራጃዎች ሁሉ የእግዚአብሔር ማህሌት ጠፋ። የእግዚአብሔር ማህሌትም ለአመንዝራዎች ሆነ። የጽዮን ሀገር እስከምትጠፋ ድረስ ከጽዮን መብራት ጠፋ። የሕግ ታቦትም ተመዘበረች። ያን ጊዜ ጽኑዓን ነን የሚሉት ወደቁ፣ ጎበዞችም ደከሙ። የእግዚአብሔር ሀገር ምድረ በዳን እስክትሆን ድረስ። ከዚህም በኋላ ያዕቆብ በደሉ ከቀደመ በደሉ በዛ። እግዚአብሔር የተናገረውን ቃል ደረሰ፣ ተፈጸመ። የበደል ቃልን እስኪጨርስ ድረስ በጽዮን ይቅርታውን እስኪልክ ድረስ ያዕቆብ የተባልክ ያዕቆብ ስማ፣ ለልጆች ወይንና የጠጅ አምቡላን ሰጠሁ አለ እግዚአብሔር። እነሱ ግን ደግሞ በጽዮን ተውኝ። ይህም ደግሞ ለወይኔ ጀጎልን ከተከልኩና ደግሞ ከጀጎልኩ ጀምሮ ለዘይትም አውድማን ደግሞ ካስቆፈርኩ ጀምሮ ነው። ወይንና ዘይት የተባሉ እስራኤል ናቸው። አሁን የቃሌ እስትንፋስ ትምህርትን አስተምራችኋለሁ አለ እግዚአብሔር። ያለ ካህናት ነቢያት አስተማሪ ወገኖችን አልጣለም። ወደ ቀደመ ነገራችን እንመለስ። ይህን ብፁዓዊ አባት ዮሐንስን እንደመረጠው ወደ ሕይወትም እንደጠራው የከበረች በሆነች በመንፈስ ቅዱስ ስጦታ ከቅዱሳኖች ይልቅ ከፍ ከፍ አደረገው፣ አከበረውም። ከእርሱ ዘንድ የተማጸንን ሁላችንም በረከቱ ተጠብቀን ዘንድ ሁላችንም የዮሐንስ ልጆች በዚህ ሕዝበ ክርስቲያን አደራ ብሎ ይጠብቀን ለዘላለሙ አሜን ያለ ሐሰት። ከዚህ በመቀጠል ደግሞ ለበረከት የጻድቁ አባታችን የአቡነ እጨጌ ዮሐንስ መልካቸውን አነባለሁ። መልካ አቡነ ዮሐንስ ጻድቅ ሰላም ለጽንሰትከ በስጋና በአጥንት ሥርዓት ለሆነው ጽንሰት በሚያስፈራ በአምላክ ፈቃድ ለሆነው ልደት ሰላምታ ይገባል። ኑሮ በበረሃ የሆነ የኤልያስ ዮሐንስ ሆይ ልጅህን የመልክህ ፍቅር አሁን ባስጨነቀው ጊዜ ፍጹም የሆነ የክብር ቃልን ለአንተ ይናገርልሃል። ሰላም ለዝክረ ስምከ ህሊናን ደስ የሚያሰኝ ለስም አጠራርህና የንጽህና ዘውድን ለተቀናጀ የራስ ጸጉር ሰላምታ ይገባል። የትሕትና ሥራ ልማድህ የሆነ ዮሐንስ ዳዊት ወይ የልብ ሐዘንተኛ የሆነች ነፍሴን ሰውነቴን ሐዘኗን እስከምትረሳ ድረስ ለእርሷ ሰላምንና ድነትን ለምንላት። ሰላም ለርእስከ ደስተኛ ለሆነው መልኩ ብርሃናዊ የሆነ የሚያበራ መልክን ለሚመስል የመላእክን መልክ ለሚመስል ፊት ሰላምታ ይገባል። ትምህርትህ ንጋት የሆነ መምህር ዮሐንስ ሆይ በአንተ ትጋት ከሚያስፈራ ከእሳትና ከደይን
ያመለጡ ብዙዎች ናቸውና። ሰላም ለቀራንብትከ በሊቶስትራ የባህሪ አምላክ የሆነ የክርስቶስ የፍቅር ፊት ለአዩ ለዓይኖችህና ለሽፋሽፍቶች ሰላምታ ይገባል። ደብርህ የኤጎራ ተራራ የሆነልህ አስተማሪ ዮሐንስ ሆይ ከጽኑ መከራና ከጥፋት አድነኝ። መታሰቢያነቷ የተመሰገነ ጸሎትህ ትድረስልኝ። ሰላም ለአዛኒከ የባህሪ አምላክ በሆነ በስግው ቃል አስቀድሞ የተነገረውን የወንጌል ቃል ለሰሙ ጆሮች ሰላምታ ይገባል። ከወይን መጠጥና ከእህል የተከለከልክ መናኝ ዮሐንስ ሆይ ከፍጹም ጥፋት ዘመን የተነሳ ስለኛ በየሰዓቱ ጸሎት ግድጃን ትፈጽማለችና። ሰላም ለመላቲከ የድንግልን የልጇን በጥፊ መመታት በአሰቡ ጊዜ በጥፊ መመታትን ለለመዱ ጉንጮች ሰላምታ ይገባል። ልዳ በምትባል ሀገር የኢየሱስ ምስክር እንደሆነው እንደ ጊዮርጊስ ታጋሽ የሆንክ ዮሐንስ ሆይ ልጅህን በደይን በፍዳ ቀን ታጽናናው ዘንድ ፈቅደ ለእርሱ ሐዘንና ዕዳን ታቃልለት ዘንድ። ሰላም ለአእናፊከ በየጊዜው የሰማይ አምላክን መዓዛ ላሸተቱ አፍንጮች ሰላምታ ይገባል። ምንኩስናው ፍጹም የሆነ እንጦንስን ዮሐንስ ሆይ ልጆችን በየቀኑና በየወሩ ጠብቃቸው ለአዘነ ልጅ አባት ተስፋው ነውና። ሰላም ለከናፍሪከ በማንበብና በመተርጎም ለማመስገን ለተገለጡ ከንፈሮች ሰላምታ ይገባል። ጥበብና ዕውቀትን የተመላ ጳውሎስ ዮሐንስ ሆይ የእግዚአብሔር ፍለጋውን የሚከተል እንደ አንተ ማን ነው? ያለምንስ ፍቅር የናቀ እንደ አንተ ማን ነው? ሰላም ለአፉከ ክብርን እየፈለገ የወንጌልን ቃል እንደሚፈጽም በማስተዋል ላስተማረ ለአፍ ሰላምታ ይገባል። አባት ሆይ በፍቅርህ ወይን የአምላክ ልቦናን ተደስቷልና ስምህን የጠራ መታሰቢያ ያደረገ ይቅርታን ያገኝ ይሆን ሲል ተሰማ። ሰላም ለአስናኒከ በረዶ ለሚመስሉ ጥርሶች ስድብን ባለመናገር ለተመሰገነ አንደበት ሰላምታ ይገባል። ዮሐንስ ሆይ ከተክለ ሃይማኖት ልጅ ሆነ ከተሾምክ በኋላ ስለ ሥጋ ፍቅር በካደ በሰነፎች ልብ ልክ እንደ ሰዶምና እንደ ጎሞራ ሐመድ ይሁን አልክ። ሰላም ለቃልከ የዓለም ንግግሮችን ለናቀ ቃልህና ለደዌ ፈዋሽ ለሆነ ትንፋሽ ሰላምታ ይገባል። ሐዘንተኛንና የምትፈውስ ደስተኛ ዮሐንስ ሆይ ቃል ኪዳን ረድኤትን ፈጽሞ የታመነ በፍርድ ቀን ደይንን አያይም። ሰላም ለጉሬከ ከዓለም ጉብኝት ለራቀ ጉሮሮህና የመላእክት አስኬማ ለአሰረ አንገት ሰላምታ ይገባል። ዋዛ ፈዛዛን የማትወድ መምህር ዮሐንስ ሆይ ልጆችህን ገስጸን ስለ ወርቅና ስለ ብር ፈንታ የነፍስ ተስፋ ጽድቅን እንፈልጋለንና። ሰላም ለመታክፍቲከ የበደልን ቀንበር ለጣለ ትከሻህና ስለ ክርስቶስ ብሎ ለተገረፈ ጀርባ ሰላምታ ይገባል። ዮሐንስ ሆይ መጽሐፍን ባስተዋልክ ጊዜ የ50 ቁጥር ዘመኖችን የምድር ዳርቻን በመዞር የጨረስክነ 50 ዘመንን ወፍን መሰልክ። ሰላም ለእንግዳከ በዓለም የብራና ወርቅ ጌጥን ላልፈለጉ የጽድቅ ማረፊያ ለሆኑ ብብትህና ደረትህ ሰላምታ ይገባል። ሀገርህ ምስራቅ የሆነልህ መምህር ዮሐንስ ሆይ ከሊቅ ክርስቶስ ቁጣ ሰውረኝ፣ ከወደቀው ከሰይጣን ወጥመድ አድነኝ። ሰላም ለአእዳዊከ በቀራንዮ እንደ ተሰቀለው እንደ ኢየሱስ ክርስቶስ ለመጸለይ ለተዘረጉ እጆች ሰላምታ ይገባል። ምግባርና በመገዛት በወርቅ ባለጸጋ የሆነው ዮሐንስ ሆይ ሥጋ ለባሽ ልጅህን ግን በደልን አብዝቷልና ያንተ ጸሎት ያስተሰርይለት። ሰላም ለመዛርኢከ ሁለት ለሆኑ ወሮች ለክንዶች ለማይጠፋ ለማይጆች በየ10ቱ ሰላምታ ይገባል። ባለ 10 ብር የሆነው ዓለምን የናክ ዮሐንስ ሆይ እርሱ ምድራዊ ሲሆን 50 ቁጥር ያለውን ዘመንን ከጠፈር በታች መሮር የቻለ እንዳንተ ማን ነው?
እንደ ተክለ ሃይማኖት የመልክ ስራን ስትሰራ አሳትን ለዳሰሱ ጣቶች ሰላምታ ይገባል። ስንፍናን የማታውቅ ትጉ ዮሐንስ ሆይ ለዚህ ስራ በመረመረ ጊዜ አንተ ልጅ ዮሐንስ ሆይ እኔን ገረምከኝ አለህ። ሰላም ለአጽፋረ እዴከ ከሰው ሁሉ አርያ ይልቅ መልካቸው ልዩ ለሆኑ የእጆች ጥፍሮች ሰላምታ ይገባል። የዮሐንስ ደቀ መዝሙር የሆንክ ዮሐንስ ሆይ እግዚአብሔር እንደ አንተ የመረጠው የለም፣ በሰማይና በምድር ከፍ ከፍ ያደረገ የለም። ሰላም ለገቦከ ከስጋዊ ምግብ ለተከለከለ ሆድህና ከቂም በቀል ንጹህ ለሆነ ልብ ሰላምታ ይገባል። ትምህርትህ ጣፋጭ የሆነ ጳውሎስ ዮሐንስ ሆይ እንደ አባት ለልጅ የእጅን በረከት ዛሬ ሰጠው ኖህ ያፌትንና ሴምን እንደባረካቸው ሰላም ለኩልያቲከ የጠራ ለሆነ ህሊናና ለኩላሊቶች ዳግመኛም በጌታ ፍቅር እሳት ለተቃጠለ እጆች ሰላምታ ይገባል። ምግባር መልካም የሆነልህ ክብር ዮሐንስ ሆይ እጆችን በንጽህና ወንዝና ውሃ እጠበኝ ከበደልም ሁሉ ፈጽመህ አድነኝ። ሰላም ለህንብርትከ ለዓለም ቤዛ ድህነት መድኃኒት ክርስቶስ የፍቅር ሀብልን እንዳጠለቀ በሀብል ለታጠቀ ወገብህና ለእንብርት ሰላምታ ይገባል። በምስራቅ ያስተማርክ መምህር ዮሐንስ ሆይ ስጋዊ ሰው የሆነ የልጅን ከንጽህና ተራራ የወደቀ ቢሆን የጸሎት እጅ በእውነት ያንሳው። ሰላም ለአቆያጺከ ጥበበኛ ለሆነው ለማርያም ልጅ በስግደትና በቁመት ለተገዙ ለጭኖችና ለጉልበቶች ሰላምታ ይገባል። መምህርና ሐዋርያ የሆንክ ጳውሎስ ዮሐንስ ሆይ የዓለምን ክፋት ከልቦና ስታረግ አንተን ያዩ አይኖች የተመሰገኑ ናቸው። ሰላም ለአጋሪከ ፈጣን ለሆነ ቁርጭምጭሚትህና ለእግሮች ሰላምታ የሚገባል። ለጫማዎችና ለእግሮች ጣቶች ሰላም የምንልህ ለባለ ትዕግስትና ባለ ገድል የሆንክ ኢዮብ ዮሐንስ ሆይ ከፍ ያሉ የሰማይ መላእክት በሰማይ አመሰገኑ፣ የአዳም ልጆችን በአንደበትና በቃል አመሰገኑ። ሰላም ለአጽፋረ እግርከ ከሁሉ መልክ ለተለይተው መልካቸው በረዶ ለመሰለ የእግርህ ጥፍሮች ሰላምታ ይገባል። የወልድ ፈቃድ ፈጻሚ የሆነ ጻድቅ ዮሐንስ ሆይ ያለ ጠብና ያለ ጥርጥር የጸለየካት ጸሎት በምታስፈራው አደባባይ የልጅህ የነፍስ ቤዛ ትሁነን። ሰላም ለቆመከ ለቁመትህና ለአማረ መልክ ሰላምታ ይገባል። ከደካማ ስጋ ለተለየች የነፍስ መውጣትም ሰላምታ ይገባል። ያለ ቂምና ያለ በቀል የዋ ዮሐንስ ሆይ የስም አጠራራቸው ከፍ ያለ ልጆች ምእመናን ዛሬ ለንግስህ በአንድነት ይገዛሉ። ሰላም ለበደነ ስጋከ መዓዛው ሰሂን የሚባል ጣፋጭ ሽቱ ለሆነ ለበደነ ስጋህን በደጋጎች መላእክት እጅ ለሆነው ግንዘት ሰላምታ ይገባል። ብዙዎች ጻድቃን የወለድክ አባት ዮሐንስ ሆይ የገድልህን ዜና ያዘነውን ሰው ያስደስታል። ቃል ኪዳነ ወደ ወይንንም የተጠሙትን ያረካል። ሰላም ለመቃብርከ በጥልቅ ጉድጓድ ውስጥ ለሆነው መቃብር ሰላምታ ይገባል። ከሊቅ ወልድ መምጣት በኋላ የሚሆን ተንሳኤም ሰላምታ ይገባል። አይላፍ ብዙዎች ልጆችን የወለድክ መምህር ዮሐንስ ሆይ ከፍ ያለ የሰማይ ጭፍሮችን ያመሰግኑሃል። ደጎች የሆኑ የአዳም ልጆችን በፍጹም ትጋት ያመሰግኑሃል። ሰላም ለመቃብርከ ስሟ ደብረ ኤጎራ ለምትባል የተለየች ድንኳን ቦታ ለሆነች መቃብር ሰላምታ ይገባል። በመቅደስ ውስጥ የካህናት አለቃ የሆንክ ዮሐንስ ሆይ ወንጌላዊት የሆነች ሃይማኖት በክርስቶስ ፍቅር ጸንታ በደስታ ቦታዋን ዙሪያዋን ትምራለች። ሰላም ለፍልሰተ ስጋከ ሰዎች ቀድሞ ወደ ነበርክበት ቦታ ሊወስዱ በወደዱ ጊዜ ከጭንቅ ወደ ሰላም ቦታ ለሆነው የስጋ ፍልሰተ ሰላምታ ይገባል። የሮሜ መምህር የሆንክ ጳውሎስ ዮሐንስ ሆይ በደስታ የእድሜና የዘመነ ጊዜን ስጠኝ በብዙ ፍጻሜ ተአምራትን እናገር ዘንድ። ሰላም ለፍልሰተ ስጋከ ከትግራይና ከበለሳ የክርስቶስ ደም ወደ ቀደሳት ኤጎራ ወደ ተባለች የመንዝሃ ምድር ለተደረገው የሥጋ ፍልሰት ሰላምታ ይገባል። ከእናት ማህፀን ጀምሮ የተመረጥ ዮሐንስ ሆይ ልጆችን ከበደልና ከአበሳ መገዛት ነፃ አውጣን፣ ከዓለም በደልና ኃጢአት አድነን። ሰላምታዬን ይህንንም እጅ መንሻ ለመልክ እስከ ማህል ራስ ድረስ ያቀረብኩትን ተቀበል። የሃይማኖቱ መብራት የሆንክ ጳዚዮን የተባልክ እንቁ ዮሐንስ ሆይ የበዛ በደሌንን አበሳይን ትደመስስልኝ ዘንድ በድንጋሌ ሥጋ በድንጋሌ ነፍስ በጸናች በማርያም እማጸናለሁ።
ሰላም ለከ ዮሐንስ የዓለም መምህር የሆንክ ጴጥሮስ ዮሐንስ ሰላም ምንጭ የሆንክ ጳውሎስ ዮሐንስ ስምህ የጣፈጠ ዮሐንስ ሆይ ሰላም ላንተ ይሁን። ዮሐንስ ሆይ ሰላም ለአንተ ይገባል። ጸጋን የተመላ ዮሐንስ ሆይ በስጋዊ ሕይወት እያለ የመብል ሥርዓትን ወደ እንደ አንተ የተወ ማን ነው? ሰላም ለከ ዮሐንስ ዮሐንስ ሆይ ሰላም ለአንተ ይሁን። ልብ ንጹሕ የሆንክ ዮሐንስ ሆይ ስራህን በጥበብ ዓይን በተመለከተ ጊዜ አባት ተክለ ሃይማኖት ሰላም ላንተ ይሁን አለ። ሰላም ለከ ዮሐንስ ዮሐንስ ሆይ ሰላም ላንተ ይሁን። ተክለ ሃይማኖት ስራህን በመረመረ ጊዜ ልጅ ዮሐንስ ሆይ ገረምከኝ አስፈራኸኝ አለ። ሰላም ለከ ዮሐንስ ዮሐንስ ሆይ ሰላም ላንተ ይሁን። ወደ ደብረ ኤጎራ በምትመጣ የሊቶስጥራ ሁለተኛ የሆነች ደብረ ኤጎራ ተደሰተች ስም አጠራሯም ተመሰገነ። ሰላም ለከ ዮሐንስ ዮሐንስ ሆይ ሰላም ላንተ ይሁን። አባት ሆይ በአንተ ደብረ ጎንድ ገነት ከአድባራት ይልቅ ትከብራለች፣ ያቺ የጸሎት ቤት ናትና። ሰላም ለከ ዮሐንስ ዮሐንስ ሆይ ሰላም ላንተ ይሁን። ዮሐንስ ሆይ ከደማዊ ሰው በላይ እንደ መላእክት የምስጋና ቃልን ያቀረበ ዘንድ የተሰጠው እንደ አንተ ማንም የለም። ሰላም ለከ ዮሐንስ ዮሐንስ ሆይ ሰላም ላንተ ይሁን። የ50 ዘመን የዕድሜዎችን ከትጉሃን መላእክት ጋራ መኖር በጆሮ በሰሙት ጊዜ እጅግ ያስደንቃል። ሰላም ለከ ዮሐንስ የጌታን ስራ የፈጸምክ ባለ ብዙ ዕውቀት የሆንክ ዮሐንስ ሆይ ሰላም ላንተ ይሁን። የጸግሮ መምህር ዮሐንስ ሆይ አባትህን የምትጎራበተውነ ሰላም ለከ ዮሐንስ ሆይ ሰላም ላንተ ይሁን። የጸሎት ኃይል ከጠላታችንን ከሰይጣን ወጥመድ ታድነን ዘንድ አንተን አባትና መጠጊያ አድርጎ ለእኛ የሰጠን እግዚአብሔር ይመስገን አሜን። ሰላም ለከ ዮሐንስ አገልጋይ ዮሐንስ ሆይ ሰላም ላንተ ይሁን። የታላቋ ገዳም የደብረ ሊባኖስ መምህር ነህ። ስለ አብ ስለ ወልድና ስለ መንፈስ ቅዱስ ስም እሊ በዚች መቅደስ ውስጥ ያለን ልጆችን ጎብኘን በስጋና በነፍስ ተቸግረናልና ሰላም ለከ በሰላምና በፍቅር ቃል እኛ እናመሰግናለን። ጠቃሚ በረከትን ታድለን ዘንድ የአባታችን የተክለ ሃይማኖት ልጅ የሆንን ዮሐንስ ሆይ በብርድና በመራቆት ዘመን ፈጽመሃልና በአንድ በወልድ በዓለም ረፍት ሆነ። የጻድቁ የአባታችን የአቡነ ዮሐንስ አምላክ ሆይ ከመከራ ስጋ ከመከራ ነፍስ አድነን ለዘላለሙ አሜን። ያቀረብነውን ጸሎት ልመናችንን ይቀበለን። ያጎደልነውን ያነጠፍነውን በመላእክት አፍ ሞልቶ ይቀበለን ይቅር ይበለን። ለሀገራችንም ሰላሙን ፍቅሩን አንድነቱን እግዚአብሔር ይልክልን ዘንድ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት እንዳይሆን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ሰላም እግዚአብሔር ይብዛልን። ከዚህ በመቀጠል ደግሞ ስንክሳር መጋቢት 29 ቀን የሚነበበውን በሥላሴ ስም አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 29 በዚህች ቀን ለእመቤታችን ለቅድስት ድንግል ማርያም የከበረ መልአክ ገብርኤል የምስራች የነገረበት ደህንነትን የተመላች ታላቅ በዓል ናት። በዚህ የከበረ ወንጌል ምስክር ሆኗል እንዲህ ሲል ኤልሳቤጥ ከጸነሰች በኋላ በ6ኛው ወር መልአኩ ገብርኤል የገሊላ ክፍል የሆነች ናዝሬት ወደምትባል ሀገር ከዳዊት ወገን ለሆነ ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል እግዚአብሔር ዘንድ ተላከ። የድንግሊቱ ስም ማርያም ነው። መልአኩም ወደ እርሷ ገብቶ ደስተኛ የሆንሽ ደስ ይበልሽ፣ ጸጋን የተሞላሽ ሆይ እግዚአብሔር ካንቺ ጋር ነውና አንቺ ከሴቶች የተለየሽ የተባረክሽ ነሽ አላት። እርሷም አይታ ከንግግሩ የተነሳ ደንግጣ ወዴት እንዲህ ያለ ሰላምታ ይቀበላሉ ብላ ደግሞ አሰበች። መልአኩም እንዲህ አላት፣ ማርያም ሆይ ከእግዚአብሔር ዘንድ ባለሟልነትን አግኝተሻልና አትፍሪ። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱ
ታላቅ ነው። የልዑል እግዚአብሔር ልጅም ይባላል። እግዚአብሔር አምላክ የአባቱን የዳዊትን ዙፋን ይሰጠዋል። ለያዕቆብ ወገንም ለዘላለሙ ነግሶ ይኖራል። ለመንግስቱም ፍጻሜ የለው። ማርያም መልአኩን ወንድ ሳላውቅ ይህ እንደምን ይሆንልኛል አለችው። መልአኩም መልሶ እንዲህ አላት፣ መንፈስ ቅዱስ መጥቶ ያድርብሻል፣ የልዑል ኃይልም ያጸናሻል። ከአንቺም የሚወለደው ከሶስቱ አካል አንዱ የልዑል እግዚአብሔር ልጅ ይባላል። እነሆ ዘመድሽ ኤልሳቤጥም ደግሞ እርሷ ደግሞ በእርጅናዋ ጸነሰች፣ ወንድ ልጅም አገኘች። ለእርሷም ደግሞ መካን ትባል ለነበረች ይህ 6ኛው ወር ነውና ለእግዚአብሔር የሚሳነው ነገር የለምና። ማርያም እነሆ የእግዚአብሔር አገልጋይ እንደ ቃል ይሁንልኝ አለችው። ያን ጊዜም ድንግል ስትሆን ረቂቅ ጽንስ ደግሞ ተቀበለች። የእግዚአብሔር አካላዊ ቃል ወልድ ዋሂድ ለኮነተ ሥጋ ወርዶአልና ይህን አንድ ባህሪ አንድ ህልውና ሲሆን ከሶስቱ አካላት አንዱ ነው። ከዓለም መፈጠር አስቀድሞ የነበረ በማይመረመር ድንቅ በሆነ ተዋሂዶ እንዴትም ደግሞ እንደሆነ በማይታወቅ በቅድስት ድንግል ማርያም ማህፀን አደረ፣ ጽንስ ሆኖ ደግሞ ኖረ። በዚያን ጊዜም የኋላ ኋላ መለየት ከቶ የለውምና ፍጹም ሰውነት ነስቶ ተዋሂዶ መለኮቱ ደግሞ ከትስብእቱ ጋራ ያለመለያየት አንድ ሆኗልና ይህች ዕለት የበዓላት ሁሉ በኩር ናት። በእርሷም የዓለም ድህነት ተጀምሯልና ለጌታችን ለኢየሱስ ክርስቶስ ከቸር አባቱና ይቅርባይ ከሆነ መንፈስ ቅዱስ ጋራ ክብር ምስጋና ለዘላለሙ ይሁን አሜን። በዚች ዕለት ደግሞ መድኃኒታችን በከበረች ልዩ በሆነች ተንሳኤው የዓለም ድህነትን ሆነ በረቀቀ ጥበቡ 33 ዓመት ያህል በምድር ላይ ደግሞ ስራውን ሰርቶ በፈጸመ ጊዜ በፈቃዱ ሕማማተ መስቀልን ተቀብሎ ሙቶ ከተቀበረ በኋላ በሶስተኛው በዚህ ቀን ደግሞ በ29 ከሙታን ተለይቶ ደግሞ ተነስቷልና በዚች ቀን አስቀድሞ ደጅ የሚጠኑትን በዓለም ላሉ ሰዎች ሰው በመሆኑ ድህነታቸውን አበሰራቸው። እንዲህም ደግሞ በዚች ዕለት ከሲኦል በመዳን ደግሞ ሙታንን ሕያዋን ደስ ይላላቸው። በዚህም በጌታችንና በመድኃኒታችን ኢየሱስ ክርስቶስ በሥጋ መነሳታቸውን አረጋገጡ። የከበረ ጳውሎስ በመነሳቱ ክርስቶስ የሙታን በኩር ሆነ እንዳለ እርሱ ደግሞ ለሙታን በኩራቸው ነውና ለእርሱም ክብር ምስጋና ለዘላለሙ አሜን። በዚች ቀን የከበረ ሐዋርያው ጳውሎስ እልዋሪቆን ከምትባል አገር ደርሶ አስተማረ። ይህችውም የምድር ዳርቻ ናት። ራሱ ቅዱስ ጳውሎስ እንዲህ አለ፣ ከዚህ በእግዚአብሔር መልአክ ትእዛዝ ወደዚያች አገር ሄድኩ። ሀገሪቱም እንደ ሮሜ አምሳል ታላቅ የሆነች እጅግ ውብ ናት። ፍሬዋም የበዛ ነው። በውስጡ የሚታለፍበት ስሙ ገርጋ የሚባል ባህር ግን አግድመቱ ደግሞ 300 ምዕራፍ ነው። መጋቢት 27 ቀንም በመጀመሪያ ከዚህ ባህር ዳርቻ ደረስኩ። ለሀገሩም ሰዎች በዓላቸው ነበረ። የጽጌረዳ አክሊልም እየታቱ ደግሞ በጣዖታቸው ደግሞ ራስ ላይ ደግሞ ያኖራሉ። የስንዴያቸውን አዲስ እሸትም ደግሞ ለጣዖታቸው ያቀርባሉ። የሀገር ጠባቂ የሚሉትም በጥልስም የተቀረጸ ስዕል በሀገሩ ደግሞ ቅጽር ላይ ደግሞ ተደርጓል። ወደዚያች ሀገር የሚመጣ እንግዳ ሰው ሲያይ በላዩ ደግሞ ያደረ እርኩስ መንፈስ በታላቅ ድምፅ ይጮሃል። የሀገር ሰዎችም የዚያን ጥልስም ጩኸቱን ደግሞ በሚሰሙ ጊዜ ወደ ሀገራቸው የመጣውን እንግዳ ወጥተው ደግሞ ይገድሉታል። ሕጋቸው እንዲህ ነውና ወደ ሀገራቸው የገባ ዘንድ ደግሞ ማንም አይተውም አያሰናብቱም። እኔም ወደዚያ ሀገር ደርሼ ወደ ባህር በቀረብኩ ጊዜ ያ ጥልስም እነሆ ደግሞ እንግዳ ወደ እናንተ ደረሰ ብሎ ደግሞ በአገራቸው ቋንቋ ጮኸ። የሀገር ሰዎች ድምፁን ሰምተው ከንጉሳቸው ጋር ብዙ ሰራዊት መጡ። በዚያን ጊዜ ስለ በዓላቸው ተሰብስበው ነበርና ፈለጉኝ። እኔ ግን ባየኋቸው ጊዜ ሸሽቼ የቀበሮዎችና የአሽኮኮች መሸሻ ወደ ሆነ ዋሻ ገባው። በዚያም ገብቼ በረሃብና በጥም ስለተሰቃየው አለቀስኩ። በዚያን ቀን ፀሐይ ትኩሳት መጽናናቱን ደግሞ የተነሳ ሐሩር ሆኖ ነበርና
በዚያም እስከ ሌሊት ቆይቼ ከዚህ ወጥቼ ከባሕሩ ውሃ ደግሞ ጠጣው። ቁሜም ደግሞ ወደ ጌታዬ ደግሞ ኢየሱስ ክርስቶስ ጸለይኩኝ። ንጋትም በሆነ ጊዜ ከዚያ ዋሻ ወጥቼ ወደ አገር ለመግባት ፈለኩ። ያ ጥልስም አሁንም መምጣቴን እየገለጠ ሁለተኛ እንደ ታላቅ ነጎድጓድ ጮኸ። ለሀገሩም ልማድ አለው። ጥልስም በሚጮህ ጊዜ ይታወካል፣ ማዕበሉ ሁሉ ይነሳል። ያን ጊዜ የአገር ሰዎች ሊገድሉኝ መጡ። ከሩቅ ባየኋቸው ጊዜ ፈራው። እንደ ቀድሞውም በዚያ ዋሻ ደግሜ ተሸሸኩ። ጌታ ክርስቶስም እለምነው ዘንድ ጀመርኩ። አባት ጴጥሮስ ጸሎት ተማጸንኩ። በወንድሞቼ በሐዋርያት ጸሎት ይልቁንም ንጽሕት ድንግል በሆነች በብርሃን እናት በእመቤታችን ማርያም በአማላጅነቷ ተማጸንኩ። በሌሊቱ ርዝመት ሁሉ ስጸልይ አደርኩ። በነጋም ጊዜ ወደ ባሕር ዳር ደግሞ ወጣሁ። ያ ጥልስም እንደ ልማዱ ጮኸ። ተራራዎች ደግሞ እስቲናወጹ ጩኸቱ ደግሞ አበዛ። የባሕሩም ደግሞ ማዕበል ታወከ። ውሃውም ደግሞ ደም ሆነ። የአገሩም ሰዎች ከሰራዊቶቻቸው ጋር እንደ ቀድሞ ወጡ። ደግሞ ባሕሩም ደግሞ መርከቦችን የተመላ እኔም ደግሞ ሊሰወር ሮጥኩኝ። በዚያን ጊዜ የብርሃን እናት እመቤታችን ድንግል ማርያም በባሕሩ ላይ ደግሞ ቁማ አየኋት። ጳውሎስ ሆይ ወዴት ትሸሻለህ? አምላክ ክርስቶስ እንዲህ እንድትሸሽ አዘዘህን። እርሱ ራሱ ሥጋችሁን የሚገድሉትን አትፍሯቸው፣ ነፍሳችሁን ግን መግደል አይቻሉምና ያለ አይደለምንም? አንተም በቦታ ጸንተ ቁም፣ እኔም ከአንተ ጋር አለሁ፣ እጄንም ደግሞ ከአንተ አላረቅም። በርታ፣ ጠንክር። የዚች አገር ሰዎች ሁሉንም በዚህ የባሕር ውሃ ደግሞ እንደምታጠምቃቸው እወቅ። በእጅህም አምነው ሙታን ደግሞ የሚነሱባት ዕለት እድላቸው ከአንተ ጋር ይሆናል። ባሕሩም ቃልህን ሰምቶ ይታዘዝልሃል አለችው። ምሕረትንና ርኅራኄን ደግሞ የተሞላች እመቤታችን የብርሃን እናት ድንግል ማርያም ይህን ደግሞ ስትናገር እንሆ በእጃቸው የጦር መሳሪያ የያዙ ኃይለኞች ሰዎች የተመሉ መርከቦችን በቅርብ ደግሞ አየኋቸው። እጅግም ፈራሁ። እመቤቴ ማርያም ተሰወረችኝ። ነገር ግን ደግሞ ከደመና ውስጥ ጳውሎስ ሆይ ሰዎችን አጥምቅ፣ ማጥመቅንም አታቋርጥ የሚለኝን ቃል ሰማ ዘንድ እኔም በታላቅ ቃል ፈጣሪ ሆይ ይህን የባሕር ውሃ ደግሞ ለእሊህ ደግሞ ለተጣሉ ደግሞ በጎች ሰይጣንም ለማረካቸው ጥምቀትን ደግሞ አድርገው ጌታ ኢየሱስ ክርስቶስ ሆይ በዚህ ባሕር ደግሞ ጥምቀት እሊህን ሰዎች በሦስትነት ሰሞች ደግሞ የልጅነትን ክብር የሚቀበሉ አድርጋቸው በማለት አሰምቼ ተናገርኩ። እንዲህም ይህን እያልኩ ደግሞ ከባሕሩ ውሃ ደግሞ ዘግቼ ደግሞ ሰዎች ደግሞ ባሉባቸው መርከቦች በላያቸው ደግሞ ረጨሁት። የሰዎቹንም ቁጥራቸው 150 ሺህ ሆነ። እኔ ወደ አለሁበት ባሕር ዳር ደግሞ በደረሱ ጊዜ ከመርከባቸው ወጥተው ፈለጉኝ። እኔም እመቤቴ የብርሃን እናት እንዳዘዘችኝ በፊታቸው ቆምኩ። በረድኤቷ ተማምኛለሁና አልፈራሁም። ባዩኝም ጊዜ ሁሉም በፊቴ ሰገዱ። በአንድ ቃል ቅዱስ ጳውሎስ ሆይ ፍቅር፣ አንድነት ላንተ ይሁን። ወደ አንተ ከመድረሳችን በፊት በመርከቦች ውስጥ እያለን እኛ ያየነውን አየህን አሉኝ። እኔም አዲስ የተወለዳችሁ ልጆች ሆይ ምን አያችሁ አልኳቸው። የሰማይ ደጆች ተከፍተው የቀኝ እጅ እንደ እሳት ነበልባል ተዘርግታ አየን። ደግሞ የፊቱ ብርሃን ከፀሐይ 7 እጅ የሚያበራ ሴት አየን። እርሷም ከደመና በታች ደግሞ የምትረጨውን ውሃ ተቀብላ በላያችን ትረጨዋለች፣ ትስመናለች፣ ታቅፈናለችም። በራሶቻችንም ላይ ደግሞ የብርሃን አክሊሎችን ደግሞ ታደርጋለች። ይህንን በሰማሁ ጊዜ ፈጽሞ ደስ አለኝ። በስሙ በምንሰራው ሥራ ሁሉ እግዚአብሔር ከእኛ ጋር እንዳለ ደግሞ ተረዳው። ከዚህ በኋላ ሌሎች መርከቦች መጡ። ኃይለኞች ሰዎች ከጦር መሳሪያ ጋር የተመሉ ናቸው። እንዲህም እያሉ ዛቱብኝ። አንተ ስራየኛ ጥበበኛ ሕምስና በለኒዮስ ታምራት የሚያደርጉባቸው የጥልስም መጽሐፍቶችን ከእኛ ጋር እንዳሉ እወቅ በማለት እኔም ቸር ፈጣሪ ሆይ የቀደሙትን በጎች ደግሞ ይቅር እንዳልካቸው በውስጣቸው ኃይልህን እንደገለጥክ ለነዚህም እንዲሁ ኃይልህን ግለጥ ይቅርም በላቸው አልኩ። በዚያም በኋላ ከባሕሩ ውሃ
አግኝቼ ደግሞ በላያቸው ረጨው። ይህ ውሃ በአብ በወልድ በመንፈስ ቅዱስም ጥምቀትን ደግሞ ይሆናችሁ አልኩ። ወዲያውኑ ደግሞ መርከቦች ደግሞ ከባሕሩ ዳር ደረሱ። ሁሉም ደግሞ ሰዎች ከመርከብ ወጥተው በፊት የሰገዱ የቸር አምላክ ሐዋርያው ቅዱስ ጳውሎስ ሆይ እናመሰግናለን አሉኝ። ይህንን ድንቅ ተአምር ደግሞ ከቀደሙት ባልንጀሮቻቸው ጋር ተነጋገሩ። ዜናዬም ደግሞ በዚህ አገር ንጉሥ ዘንድ ደግሞ ተሰማ። እርሱም ደግሞ ከሰራዊቱ ጋር ተነሳ። በመርከቦችም ተጭነው ደግሞ ወደ እኔ ደግሞ መጡ። እኔም ደግሞ ዓይኖቼን ወደ ሰማይ አንቅቼ የፈጣሪን ስም ደግሞ ጠራው። ባህርዋንም ደግሞ በመስቀል ምልክት አማተብኩባት። እንዲህም አልኳት፣ አንቺ ባህር በእግዚአብሔር በጌታዬ በኢየሱስ ክርስቶስም ተከፈይ ዘንድ አዝሻለሁ። ምድሩም ደግሞ ይገለጥ፣ መርከቦችም በየብስ ውስጥ ይቁሙ። ነገሬንም ሳልጨርስ ባህሯ ደግሞ ተከፈለች። በውስጧም 13 ጎዳናዎች ተገለጡ። መርከቦቹንም ውሃ ደግሞ በሌለው ምድር ላይ ደግሞ ቆሙ። ይህንም አይተው ሰይፎቻቸውን መዘዙ፣ እንጨቶቻቸውን ሆነው ደግሞ አገኟቸው። እኔም ከባህሩ ውሃ ደግሞ አግኝቼ በስመ አብ ወወልድ ለመንፈስ ቅዱስ እያልኩ በላያቸው ረጨው። በዚያን ጊዜ እሊያ መርከቦች ነፋስ ተሸካሟቸው። ያለ ውሃ ደግሞ ከምድር ከፍ ከፍ ብለው ተጓዙ። ሰዎችም ከውስጣቸው ደግሞ ወጥተው ወደ እኔ መጥተው ሰገዱ። ከእርሳቸው የቀደሙ ሰዎች ሰላምታ እንዳቀረቡልኝ ንጉሥ ከሀገር ሰዎች ሁሉ ጋራ በፊቴ ደግሞ ሰገደ። ከዚያም በኋላ ከእርሳቸው ጋር ወሰዱኝ። ወደ ከተማው በደረቅ ላይ ደግሞ መርከብ ገባንም። በምኩራባቸውም ውስጥ ጽጌረዳ አክሊል ጣዖታቸውን ደግሞ ተከልለው የስንዴ እሸትም ደግሞ እንደ መስዋዕት ሆኖ ተጥሎ አየው። ይህንንም አይቼ እጅግ አዘንኩ። የአገር ሰዎች ክቡር መምህር ሆይ በዚህ ዕለት ለአምልኮት በዓል የምናደርግበት እንደነበረ እወቅ። አሁን አንተ ለማን ታዘናለህ? ለአብ እናደርገውን ወይም በወልድ ስም ወይም በመንፈስ ቅዱስ ስም በስማቸው ያጠመከን ስለሆነ አሉኝ። እኔም እግዚአብሔር ያመልኩት ዘንድ የሚገባቸውን ሃይማኖትን አስተማርኳቸው። መጻሕፍትን በእጅ ጻፍኩላቸው። በአማላጅነቷ ከርኩስ ሰይጣን ተገዥነት ስለዳኑ ይህንን በዓል የብርሃን እናት በሆነች በእመቤታችን በድንግል ማርያም ስም ደግሞ እንዲያደርጉት አዘዝኳቸው። ዕለቱም የእግዚአብሔር ልጅ እንደምትጸንሰውና በሥጋ እንደምትወልደው የመላእክት አለቃ ቅዱስ ገብርኤል ያበሰረበት ስለሆነ እኔም ደግሞ አምላካዊ ትምህርትን አስተማርኳቸው። በቀናች ሃይማኖትም እንዲጸኑ አደረኳቸው። ውሃው በተከፈለበት ላይ ደግሞ በእመቤታችን በድንግል ማርያም ስም ታላቅ ቤተ ክርስቲያን እንዲሰሩ አዘዝኳቸው። በክብር ባለቤት በጌታችን ኢየሱስ ክርስቶስ ስም ድንቆች የሆኑ ብዙ ታምራቶችን አደረኩላቸው። ከዚህ በኋላ ከነሱ ዘንድ ደግሞ ወጥቼ ወጣው። ለእግዚአብሔር ምስጋና ይሁን። የአባታችን የሐዋርያው የቅዱስ ጳውሎስ በረከት በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰትም እግዚአብሔር በቸርነቱ ሁላችንም ይጎበኘን ዘንድ የሱ በጎ ፍቃድ ይሁንልን። በአንድነቱ ነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ተወደደው ልጅ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያሰረን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች ይሄንን ምስል ድምጽ የምትሰሙ ሁላችሁም ላይክ ሼር ማድረጋችሁ እንዳትረሱ በክርስቶስ ስም አሳስባለሁ። እመቤታችን በረድኤታት ትለይ ስሉስ ቅዱስ አገሩን ከጥፋት ሰውን ከመቅሰፍት ይሰውሩልና ይህን ቤተክርስቲያን ደግሞ በውጭም በዳርም ሆነው የሚያሰሩትን እግዚአብሔር ጤናቸውን እስከ ትውልዳቸው ይባርክልን ይቀድስልን። ፈጣሪ ከመሰናክል ይሰውርልና ለፍጻሜ እኛም ደስታውን እያየን ለፍጻሜ ያብቃልና እግዚአብሔር ወገኖቻችን በያሉበትም በሰላም ለቤታቸው ያብቃልን። ሐሰንመት ረድኤት በረከት ያሳስ ስሉስ ቅዱስ በረድኤታቸው አይለዩና አቡነ ዘበሰማያት ይትቀደስ ስምከ ወይትጸድቅ
በክብር ሰማይ ከመው በምድር ይሰነዘለ ለለተና በንብርግ ለና በሳነ ወጀገነ ከብንል ዘበሰ ለታወነ ሲስተመንስት አላርን ነው ባላና እንኩሎ ኩስመዝ ያገድ መንግስት አይለሰው ያላለም ዓለም በሰላም ቅዱስ ገብርኤል መልአክ ወዘዴ ማርያም ሰላም ለኪ ድንግል በልና ይጎድንግሎ ስጋይ መግዚአብሔር ጾ ሰላም ላይ ብሩታ እንዲማን ጾር በቀርጽ እየተፈሰሰት ኦም ለተጸጋ ዘርሳለ ጸልይ ምረታ ፍቅሮ ለኢየሱስ ክርስቶስ ከመስራኤልና ታይና ተመጽነብ እግዚእነ ኢየሱስ ክርስቶስ ወደ እስራኤል ከማት ያተዘገበርክሙ እስከዚህ አበው የካይናት ዋው የዲያቆናት አግብርቶ መበጽ ምኩን ፍቷን ወንጿን የረሰነ ድሏን ለመንግስተ ሰማያት ለዛለፈ ስሬት ወለዘ መጽቆት እግዚኦ ማረነ ክርስቶስ 12 በእንተ እግዝእትነ ማርያም እንበል በስተት በግርፈት በእውቀት ባለእውቀት የማይሰራ ኃጢአት እግዚአብሔር ይፍታ። ሞዶ ይሄን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዚህ ቁጥር መላክ ለምትፈልጉ እንደዚሁም የዚህ ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም ፔይፓል በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉት